ጥያቄ እንጂ ኦርቶዶክሳዊ ሆኖ መጠጣት ፈለገ ይፈቀዳል። ጥቂት ነው መጠጣት የፈለገው። አንተም እየነገርከው ነው። ምን ያህል ነው ጥቂት አለ። አሁን ፖዚቲቭሊ እንደ ጭቅጭቅ ሳናረገው እስቲ ፖዚቲቭሊ ንገረኝ። ጥቂት ምንድን ነው እኮ? ጥቂት ሳይበዛ አለቀ እኮ። ሳይበዛ አለቀ እኮ። ሳይበዛ ብሎ ምን ያህል ይጠጣል? ለምሳሌ ስንት ይጠጣል? አላውቅም። ምን ያው ለምሳሌ መጠጥ አልጠጣም እኮ እየጠየቀ እኮ ነው። ኦርቶዶክሳዊ ወንድም ይኸውልህ፣ ጌታ ምስክሬ ታውቀዋለህ እኮ ፖዚቲቭ ብትሆን ማውራው ነገር ገብቷል እኮ። ጥቂት ለአንድ ኦርቶዶክሳዊ ምን ብለህ ትነግረዋል? ጥቂት ምን ያህል? አንድ በርሚል ነው? አንድ ብርጭቆ ነው? አሁን ለምሳሌ ኡጋንዳ ጋንዱ ገብቶ አንድ ኦርቶዶክሳዊ ሲነገረን ነበረ። አንዷ እቺ ትንሿን ሾት የሆነች ሜቢ 2 ኦንስ ምናምን የምትሆን ብትጠጣ ያሳብዳል አለ። 2 ኦንስ ጠጥተህ you know how small 2 ounces አይደል እንዴ? ያችን ጠጥተህ ግን አለ የእነሱ መጠጥ ያሳብዳል። ጥቂት የእነሱ መጠጥ ያሳብዳል። ጥቂት በኡጋንዳኛ ማለት ያሳብዳል። ገባ? በአንተ ግን ጥቂት ምን ሊሆን ይችላል? አንድ ብርጭቆ ብቻ ቢራ ሊሆን ይችላል። አየህ አይደለ? ይሄ ነው ችግሩ። እንደወደድክ ስትፈታው መጽሐፍ ቅዱስን፣ ትምህርትን፣ ስድብን ወደዚህ የመጣሁልህ የእሳቸው ትምህርት ስለሆነ ነው እንጂ ሌላ ቶፒክ ላይ እንገባ ፈልጌ አይደል። አይ ስለመጠጥ ከሆነማ ጢሞቴዎስ ጳውሎስን ጥቂት ነው ብሎ እንደሚጠይቀው አይነት አድርገህ ነው የምትጠይቀኝ አንተ። አንተን የተረዳበት ንገረኝ። ሰው ጳውሎስና ጢሞቴዎስ ያወሩት እንዳለ ሆነ አንተ የገባህ ጥቂት ነገር ጥቂት እኮ መጽሐፍ ቅዱስ ጥቂት ስንት ነው? ስንሽ ሳይበዛ ስንት? 5 ቢራ 10 ቢራ አላውቅም። እኔ መጠጥና ሳታውቅ ነው ማለት ነው ጥቂት ያልከው ማለት ነው። ጥቂት በአንተ ዴፊኒሽን ጥቂት በጠጪዎች፣ ጥቂት ጠጥተው በማያውቁ፣ ጥቂት ከጤናቸው አንጻር ከእድሜያቸው አንጻር ጥቂት ምንድን ነው? ጥቂት ምንድን ነው? ጥቂት እኮ አላውቅም። ብቻ ጥቂት የሚለውን ስለዚህ ምን ልልን ይሄን ያመጣውን መሰለ ገባ? እኚህ ሰውዬ ሲሰሩ ትምህርትን ሲሰሩ ገባ? መጽሐፍ ቅዱስ አይደለም ካህንን የሰደበ ሚል ፓስተርን የሰደበ ሚል የለም። መጽሐፍ ቅዱስ ያልሆነ ትምህርታቸው ላልሆነ ትምህርታቸው አዲስ አይደለንም። እኚህ ሰውዬ ቢጠየቁ አይመልሱ። መጠጥ ጥቂት ሲሉ ምን ማለቱት ነው? ስድብ ሲሉ ምን ማለቱት ነው? ዳጊ ይቅርታ አድርግልኝ። አሁን እናንተን የተቀበለ እኔን ይቀበላል ብሎ ቅዱስ ማነው ጌታችን ኢየሱስ ክርስቶስ ሐዋርያቶችን ባዘዘበት እንትን ብሏል። ስለዚህ እናንተን ከተቀበለ እኔን ይቀበላል፣ ሌላውን ያልተቀበለስ እኔን አይቀበልም እንደማለት ነው። እንደዛ አይነት አርጊመንት እኮ ነው። አዎ ነው እንደሱ ማለት ነው ማለት ነው። አሁን ግን ይሄም ከቶፒክ ውጪ ነው። መብት እንደው ልፍቀድልህ ብዬ እንጂ አዎ ልክ እንደሱ ማለት ነው። አዎ አገልጋዮችን ስትቀበል እግዚአብሔር እንደተቀበልክ ያለው ምክንያቱም ወንጌል ነው የሚያገለግሉት። እንደዛ ነው። ካህናቶችን እንደምልህ እኮ ካህንን የሰደበ ሲኦል ይገባል ማለት ምን ማለት ነው? አንተንስ የሰደበ ሲኦል ይገባል? ይኸውልህ አንደኛ ካህንን ኦፍ ኮርስ ላይክ ሲኦል ይገባል እያልኩኝ አይደለም። አይ እሳቸው ያሉት ነው። በእሳቸው ተነስተን ነው የምናወራው። በስጋ የመገለጥ ፍሬዎች ናቸው። ቅድምም አንዴ ምንን የቀጥሉ አንድ ጊዜ ይቀርታ። እሺ እንደ ኳስ ተቀባበላችሁብኝ እኮ በእናታችሁ። አይደለም ዳጊ ስራ ላይ ስለሆነ ለዛ ነው ሶሪ ሲመቸው ክርስቶስ አንተን እንትን ብለው ነው የሆነ ወደ እንትን ውስጥ ሄደ። አይ እኔ ብቻ አይደለም መንፈስ ቅዱስም ያግዘኛል። መንፈስ ቅዱስም የሚያግዝ እኮ ልብህን ስትከፍት እኮ ነው። ልብህን ከፍታ ኢየሱስ ክርስቶስን ስታምን አሁን ስትከፍት ያግዛሃል፣ እንድታምን ይረዳሃል። በቃ ልብህን መክፈት። አንተ እኮ ልብህን አጠጥረህ መንፈስ ቅዱስ ያግዘኛል እንዴት ነው የሚያግዝህ? ድንጋይ ልብ ይዘህ ማለት ነው። ልብህን ስትከፍት መንፈስ ቅዱስ ያግዛል። እንደዛ ነህ አሁን አንተ። እሺ ይሁን እንዴ መቻጣችሁ ዘመዶችን። ለማንኛውም አሁን አንተ ሆሳናን አክብረህ ጸድቀሃል ወይ ነው ትልቁ ዋናው መታየት ያለበት። ፋሲካ መጣ ብሎ ስግደት 40 ቀን ሰግደ ተሰቀለ ምናምን ብለ እሑድ ሄደ ሌሊት ተነስተ አስቀድሰ መተ ዶሮ ወጥና ቅርጫ በቁርጥ ምናምን መብላት ሳይሆን ኢየሱስ ክርስቶስ ራሱን በማመን የሚገኘውን ጽድቅ ኢየሱስ ከሞት ተነሳ። ኦኬ ከሞት ተነሳ ምንድነው ነው የማገኘው? የኢየሱስ ክርስቶስ ከሞት መነሳት ኦኬ በቃ መነሳት ስላለበት ነው አይደለም። የኢየሱስ ከሞት መነሳት እኔን ለማጽደቅ ነው ከሞት የተነሳ ብዬ እኔ አምኜ ጸድቄያለሁ። በቃ እኔ ኢየሱስ ከሞት ስለተነሳ ስለ ኃጢአቴ ሞቷል፣ እኔ ስለማጽደቅ ከሞት ተነስቷል፣ ጸድቀሻል ይለኛል መጽሐፍ። ይሄንን በእምነት ተቀብያለሁ ጸድቄያለሁ ምለውም ለዛ ነው አፌን ሞልቼ ጴንጤ ሁሉ የሚያወራው። ለምን? የኛ አምላክ ሞቶ ስላልቀረ እኔን ለማጽደቅ ስለተነሳ ነው። አመት እየጠበቅ ሴሪሞኒ አድርገህ ነው ክርስትና የሚመስልህ ነው። እኔ አሁን እርግጠኛ እንድትሆን ነው ኢየሱስ ተነሳ ብለ እሑድ የፋሲካ ዕለት አሁን ደውዬ ቤት እንኳን አደረሰ ቃል እና ዛሬ ፋሲካ ነው እንግዲህ ኢየሱስ ክርስቶስ ከሞት ተነሷል አንተው ጻድቅ ነህ ብለ በይ በዓልን በሰላም ልዋልበት ነው የምትለኝ። በይ እንደዚህ አሁን እንገርሽ እኮ ለምን ፋሲካ ለትስኪኛለሽ? ያ
እኔ መቼ አጣኋችሁ? እንደዛ ነው የምትሉት እያንዳንዳችሁ። በይ አመት ባላችን እንይበት። ይኸው ዘፈን ተከፍቷል፣ ቲቪ አለ፣ የባህል ጭፈራ አለ፣ ቲቪው የሚያሳይ ጭፈራ ነው ምናምን። እሱን እስክስታ ትላለህ፣ እዛ ዶሮ ትበላለህ፣ ዘመድ አለ፣ እንበላበት እንጠጣበት ነው የምትሉት። እንደዛ ነው የምትሉት። እኔ እኮ እንድትረዳው እንዴት ይባርክሽ ማርክ ያለው እንደዛ የምትሉት እኮ እኔ እኮ ደሜን ስለምታፈሉት ነው። አሁን ደውዬ እኔ የበዓል ቀን ቤተሰብ ጋር ስል አረረረረረ በበዓሉን አትነጅሽን እንዋልበት ደግሞ ልትጀምሪ ነው ያን ስብከትሽን። በቃ እኛውም እየበላን እየጠጣ እየተደሰት ነው። አመት በዓል ነው እንዴ? ዲስ ኦርቶዶክስ እኮ እንደዛ ነው የሚሉ። የኦርቶዶክስ ነኝ እና ቶሎ ይዘው ነው እኮ ይዘው ነው ከልብ እንድትሆን። ምክንያቱም ቱ ቢ ኦነስት ነው አሁን ከአንተ ጋር በቅንነት ሰው አመት ጠብቀ የምታከብሩ አይደለም። ኢየሱስ ብቻ ማለት በክርስቶስ ኢየሱስ ብቻ የተሰራውን መስቀል ስራ አምኖ መዳን ማለት ነው። ብቻ ስንልኛ እናንተ ፊደል ወርድ ፈልጋችሁ የታል ብቻ የሚል አሳዩኝ ብቻ እንዴ! እና ከኢየሱስ ጋር ተባብሮ ማንኔ ራሱ እኮ መጨረሻ ላይ እኮ ራሱ እኮ ብቻ እኮ አለ ራሱ አለ። በሰምቼዋለሁ። መጨረሻ ላይ አለ እንደ አንቺ ወንድ ልጅ ሰችነሽ እንዲህ ያለው ሰውዬ መልሶ ለካ ሲያስበው መስቀል ላይ አብ አልተሰቀለም፣ መስቀል ላይ መንፈስ ቅዱስ አልተሰቀለም፣ ኢየሱስ ብቻ ነው የተሰቀለው ለካ። አንዳንድ ጊዜ ቃልዬ ባይዘው ካወራህ በኋላ ነው ራስ የምትሰማው። ዝም ብዬ እውነቴን የምልህ ጥሩ ነገር ነው የምታወራው፣ ስነ ስርዓት አለ ምናምን ዲሲፕሊን እንወደውና አንዳንድ ነገሮችን ያመልጡህና በኋላ ነው የሆነ ምላስን ክስ ነገር የምታደርጋለህ መሰለኝ። አንዳንዴ ከማውራት በፊት ቆይ ቃልዬ በትህትና ነው የምነግርህ፣ ጌታ ምስክሬ። አንዳንድ ጊዜ እውቀት ብዙ አጥሮ አይመስለኝም፣ እንደዛ እንኳን አልደፍርህም፣ ግን ትቸኩላለህ ይመስለኛል። ካልከው በኋላ ኦፕስ የምትለው ነገር አለ። ለምን ትቸኩላለህ? ገባህ? ጥሩ ነህ፣ ምንም ያን ያህል እንትን ሆኖብህ አይደለም፣ ግን ቸኩለህ ካልከው በኋላ ነው ከኛ እኩል ነው የምትሰማው። የምትናገረው ነገር ከኛ እኩል ነው የምትሰማው። ገባህ? አንቺ ኦንሊ ጂሰስ ያልካትን ጉዳይ መልሰህ ተቀበልከው። አይ ኢየሱስ ብቻ ማለት ኦንሊ ጂሰስነት አይደለም። በመስቀል ላይ የሞተልን ኢየሱስ ብቻ ነው። አይ ይሄን ፋክት እያወቀው ልብህ ለምን እሷን ኮንዴም ለማድረግ ለመወረፍ ተጠቀምክበት? ይሄ ካወራኸው በኋላ የሰማኸው ቃል ነው። ገባ? ከኛ እኩል ቃልህን አትስማ። እሱ ያለችው የነበረው በኢየሱስ ብቻ አምነህ ስትል ኦንሊ ጂሰስ ነው በኢየሱስ ብቻ የሚያምኑት ነው ያልኩት እንጂ ስለ እኔማ መከራና አይደል አላለች። እንደሱ አይደለም። ቤዛ የሆነልኝማ ኢየሱስ ክርስቶስ ብቻ። እሺ በቃ ኢትስ ኦኬ። የሚሻለው ምን መሰለህ? አንተ እኔን አስተያየት ልክ ነው አይደለም የሚለውን ሌላ ጊዜ ራስን ቀዳውና አንተ የተናገርክበትን ፓርት በተለይ ደግመህ ስማው። ገብቶሃል? ካልክ በኋላ ከኛ እኩል ነው የምትሰማው ንግግር። እንደዛ መሆን የለበትም። ሰው አስቦ ነው እንጂ መናገር ያለበት ተናግሮ ማሰብ የለበትም። ሊሆን ይችላል ብሌም ላደርግ ሳይሆን ልመክርህ ነው። እኔ ደግሞ የተለየ አንተን የማይመስል ደግሞ እኔ ጋር ደግሞ ሌላ ችግር ሊኖር ይችላል። የአንተን ነው የነገርኩህ፣ አንተ ደግሞ የኔ ይታያል። እንግዲህ ዝም ብዬ ኦብዘርቭ ካደረኩ ከ2-3 ቀናችሁ ሳይህ ጥሩ ነገር አለ፣ ዲሲፕሊን እንወደውና መዋየት ትፈልጋለህ፣ በጣም ስርዓት አለህ ምናምን። ግን ወይኔ ካምስቱ ንግግር ላይ በኋላ የምትቀበለው ነገር ነው መጀመሪያ ላይ የምትክደው። ገብቶሃል? በዛው የሆነ ፈርም የሆነ እንትን አላየሁብህም። እንግዲህ ተሳስቼ ከሆነ ይቅርታ ታደርግልኛለህ። ከኔ ጋር የተጀመርከው ነገር ግን ስራ ላይ ስላለው ነው። ቅድም ወደ እሷ እንትን ያልኩህ የሆነ ተቀባበላችሁኝ አይነት ስሜት የሚሰማ ከሆነ አለመቀጠል ወይም አለማውራት እንችላለን። ዳትስ ፋይን፣ ምንም ችግር። እኔም አንተ ቤት ብመጣ ወንድሞችህ በስራ እስካናገሩኝ ድረስ ቢቀባበሉ ምንም ችግር የለውም። ከክፋት አላየውም። ችግር የለውም። እኔ ያው ለሶሻል ሚዲያ አዲስ ነኝ እና ሶሪ ቪዲዮ ነፈርኩት ከፈት ያለኝ ቲክቶክ አስቸግሮ እኔ እንኳን ከፈትሽ ናፍቀሽን ነበረ። እኔ ሐሳቤን አንዴ ላጠቃል። ለማንኛውም ግን የእግዚአብሔር መንግስት መበልና መጠጥ አይደለችም አንተ ትላለህ፣ እሳቸው ደግሞ መጠጥን ይሰብካሉ፣ በቁጥር ይሰብካሉ መጠጥን። አንተ መጠን የለውም ማለት በመጠን ነው ትላለህ። መጠኑ ይሄ ነው ብዬ መናገር አልችልም፣ ጥቂት ነው የምለው ትላለህ። እሳቸው ደግሞ ጥቂትን በቁጥር አስቀምጠውታል፣ 2 ቁጥር አድርገውታል። ስለዚህ አንተ ጋር ጥቂት ቁጥር የለውም፣ እሳቸው ጋር ግን ጥቂት ቁጥር አለው። ገባ? ይሄ ነገር ዝም ብለህ አስበው። አሰማኝ የምትል ከሆነ አሰማሃለሁ። ሌላው እንደ ሃይማኖት መሪ መጠጥን ማበረታታት የለባቸውም። ለምንድን መሰለህ? መጽሐፍ ቅዱስ አትስከር ነው የሚለው። በእርግጥ አትስከርም ብቻ ሳይሆን አትጠጣ የሚል ሊትራሊ አይደለም እንጂ ላሳይ ይችላሉ። ከምሳሌ ላይ የጣፈጠ በገባ ጊዜ ይላል። የጣፈጠ መግባት ምን ማለት ነው? በጠጣህ ጊዜ ነው። ገባ? ወደ ኃጢአት ሰዎች የሚሄዱት፣ ወደ መስከር ሰው የሚሄደው ሰው ሳይጠጣ አይሰክርም። ባይዘዌ በየትኛውም ሎጂክ ሰው ሳይጠጣ አይሰክርም። አሌስ በሌላ አይነት መንገድ ስለሌላ አውድ ካልሆነ የምናወራው በስተቀረ ስለ መጠጥ ከሆነ የምናወራው በመጠጥ ስላለ መስከር ከሆነ የምናወራው ሰው ሳይጠጣ አይሰክርም። ስለዚህ መጽሐፍ ቅዱስ ውጤቱን ሲነግርህ
መነሻውን አለማድረግ ያንተ ፋንታ ነው ማለት ነው። አትግደል ሲልህ የብዙ አይነት የመግደያ መንገዶችን አትሞክራቸው ማለት ነው እንጂ አትግደል ያለው በጩቤ ነው እንጂ በቢላ አይደለም፣ በቢላ ነው እንጂ በሽጉጥ አይደለም ያልክ እንድትፈላሰፍ አይደለም። ስለዚህ ውጤቱን ነው የሚነግርህ። አትስከር ሲልህ አትጠጣ ማለቱ ነው። ለምን ሳትጠጣ አትሰክርማ። ዳትሴድ ሌላው ደግሞ ቆይ እስከ ሰክር ድረስ ግን መጠጣት እችላለሁ ብለህ መጠጣት መጀመር የለብን። አንተን እያልኩ ሳወራ አንተ ትጠጣለህ ማለት አይደለም። ብትጠጣም ኦርቶዶክሳዊ ነህ መብትህ ነው። ግን እንደ ሃይማኖት አስተማሪ ሰዎችን መጠጥን ማበረታታት የለብንም። በምንም ሌቭል፣ በምንም መጠን ማለት ነው። ለምን አንዷ ልታሰክራቸው ትችላለች። ቅድም እንዳልኩ አንድ ወንድም ገብቶ እንደነገረን አንዷ እቺ 1 ኦንስ 2 ኦንሷ ብቻ ልታሰክር ትችላለች። አይ በመጠጥ ተወራርደህ መጠጣት ከጀመርክ እስከ ሰክር ጠጣለሁ ካልክ ገና በአንዷ ልትሰክር ትችላለህ። ስለዚህ መጠጥን መበረታታትም እንደ እግዚአብሔርም ቃል እንደ እኔ ባይ ዘ ወይ አሁን ፐርሰናል ብትጠይቀኝ ፔንቴ ስለሆንኩ አይደለም አልጠጣም። ገባ እስላምን ብሆን አልጠጣም። እኔ ኢንፋክት እስላምም ጠጡ አይልም። አይ አንዳንድ ነገሮች ከሃይማኖት ጋር መገናኘትም የለባቸውም። ህሊናን ተጠቅመህ እውነታውን ተጠቅመህ ገሃዱን ዓለም ተጠቅመህ ራሱ ማድረግ የለብህም። ገባ አሁን መማር አለመማር፣ ትምህርት ቤት መሄድ አለመሄድን ብዙ መከራከር የለብንም። መጥቀሙን፣ ሰላም መጥቀሙን፣ ፍቅር መጥቀሙን፣ መጠጥ አለመጠጣት መጥቀሙን የሆነ ጥቅስ ሊፈለግለት አይገባውም። ይሄ እውነታው ሊያስረዳን ይገባል። እኔ ዳጊ ብትጠይቀኝ በእድሜ ዘመን ጠጥቼ አላውቅም። ግን እድሜን ሙሉ ጴንጤ ስለሆንኩ ነው አይደለም። ሃይማኖት አይደለም እኔ እንዳልጠጣ ያደረገኝ። እውነት ለመናገር እኔ እግዚአብሔርን ቃልም አከብራለሁ። ግን የእግዚአብሔርን ቃል ሳልረዳ በፊት እንኳን አልጠጣም ነበር። ለምንድን በቃ ያሳየኛል እኮ ገሃዱ ዓለም ያሳየኛል። መጠጥ ትሩፋት ወይም የመጠጥ ኮንሴኩዌንስ ምንድን ነው ታውቀዋለህ እኮ። ስለዚህ አትስከር ነው እንጂ አትጠጣ አልተባለም። ሳትጠጣ አትሰክርም ብራዘር። እቺ ለማምለጥ እንትን ነው። የጠጡ ሰዎች መጨረሻ ላይ ደግሞ ምን እንደሚሆኑ እናውቀዋለን። ሰክረው ያቆማሉ? አያቆሙም። ይጨፍራሉ። ገባ የስጋን ስራ ያደርጋሉ። ስለዚህ መነሻውን ምንጩን አለማድረግ ብልጠት ነው፣ ውጤት ላይ ላለመድረስ ማለት ነው። ስለዚህ ውጤቱ ላይ አልደርስም የሆነ መጠን ፈልጌ እጫጫሳለሁ ከሆነ ራስን ማታለል ነው። የእሳቸውን ስብከት ቬግ ነው። ሁለት ተፈቅዷል። ማን የት ቦታ ነው የተፈቀደው? እንዲያውም ምን አሉ እሳቸው? ከፈለግ አሰማኝ ካልክ አሰማሃለሁ፣ ቀምሳችሁ አመስግኑ ይላል የእግዚአብሔር ቃል አሉ። አንድ ቦታ እኮ ነው የምልህ፣ አንድ ቦታ ቀምሳችሁ አመስግኑ የሚል ነገር የለም። እውነት እሳቸውን ለመናቅ ለማናቅ አይደለም። ባይ ዘ ወይ የሆነ የግል ጸብ አድርገህ ከእሳቸው ጋር እንዳትወስደው። ፓስተርም ከሆነ እንደተናገረው የሆኑ ደሴም ነው አስተያየቴ፣ አይቀየርም። ለኦርቶዶክስ ካህን ስለሆነ ብቻ መርጬ የምቆጣበት ሀሳብ አይደለም። ስለዚህ ሁለት እንትኖች አለው እዛ ሀሳብ ውስጥ። ስለ መጠጥ እንድናወራ ወይም ዲቴሉ ወደዛ እንዲቀየር ፈልጌ ሳይሆን እንደው ራፓፕ ለማድረግ በመጠጥ ጠጣ ካልከው ሁለት እጠጣለሁ ብሎ የገባ ምን ሁለት ቢራና ሁለት ውስኪ እኩል አያሰክርም። ይሄ ራሱ ጣጣ ያመጣል። ቀምሳችሁ አመስግኑ የሚል ቃል የለም፣ በቃል እንኳ የለም። ይሄ ሁሉ ምንድን ነው? ምዕመናኖችን ላለማስቆጣት ያለ ሰው ሰራሽ ትምህርት ማዘጋጀት የለብም። ሰው ሰራሽ ንግግሮች ማዘጋጀት የለብም። ህዝቡን የሚመጠን ስብከት አይደለም መስበክ ያለብን። እንደ ሀገር፣ እንደ ህዝብ፣ እንደ ሰው፣ እንደ ህሊና እንዳለው ሲደመር እንደ ሃይማኖት ሰው ጨምረህ መጠጥን ማበረታታት የለብን። ምን መሰለህ ዳጊ፣ እኔም በበኩሌ አልጠጣም። መጠጣው ኃጢአት ስለሆነብኝ ምናምን አይደለም። ፖርክ ምናምን አልበላም፣ ኃጢአት ስለሆነ አይደለም ማልበላው፣ ስለማልፈልግ ነው። በምግብም ቢሆን ምንም አይነት ነገር ቢሆን ውስጥን ደስ የሚያሰኝን እና ደስታን ፈልገን የምናደርገው ከሆነ ያ ራሱ ኃጢአት ነው። ምክንያቱም ራሳችንን ደስታን ከሌላ እየፈለግን ነው። በመንፈስ ቅዱስ ብቻ በመንፈስ ቅዱስ ተሰኙ እንጂ በወይን ጠጅ አትስከሩ ይላል መጽሐፍ ቅዱስ። እና ደስታ የምናገኘው በመንፈስ ቅዱስ ነው። እና በምግብም ቢሆን በሚስትም ቢሆን በልጅም ቢሆን ደስታን የምንፈልገው በመጠጥ ብቻ አይደለም። በዛ ካደረገን የራሱ ኃጢአት ነው። ከመንፈስ ቅዱስ በላይ የልጅን ደስታና የሚስትን ደስታ እንትን እያልን ስለሆነ እና እኔ ከዛ አንጻር ነው የማየው። ግን ደግሞ መጠጣት ኃጢአት ነው ብዬ አላምንም። ምክንያቱም የእግዚአብሔር መንግስት ቢዮንድ ላይ ከምግብና ከመጠጥ በላይ የእግዚአብሔር መንግስት ስለ ምግብና ስለ መጠጥ አይደለም ይላል። በቃ የራሱ ይዘገዋል። እና አይ ነው ኮንሲኩዌንስ አለው መጠጣቱ። ግን መጠጣት በራሱ እኔ ኃጢአት ነው ብዬ አላምንም። እርኩስ ነው ብዬ አላምንም። ግን እስቲ አንድ ኦርቶዶክሳዊ ለምን ነው የሚጠጣው መጠጥ? አንድ ወይም ሁለት ብርጭቆ ለምን ይጠጣል? ለመከፋት ወይስ ለመደሰት? እኔ አላውቅም። እንግዲህ የሰውን ኢንቴንሽን አላውቅም። ግን ለደስ ለመሰኘት የሚጠጣው ከሆነ ኃጢአት ነው ብዬ አምናለሁ።
ስለዚህ ለመከፋት ነው የሚጠጣው ማለት ነው አይደል? ምን ማለት ነው? እግዚአብሔር በጣም ኦብቪየስ በጣም ግልጽ ነው። ኧረ ቃል እየረተው ግን ተውተው ሮሜ ላይ ማለት ነው ምን ይላል? በልቶ እግዚአብሔርን ያመሰግናል ይላል። ጠጥተህ እግዚአብሔርን ታመሰግናለህ። የበላም ስለዚህ ለማመስገን ነው የሚጠጣው ማለት ነው። ኦፍኮርስ ምን እግዚአብሔር የሰጠንን ነገራቶች እያንዳንዱ ለምስጋና ነው የሰጠን። ኦኬ መጠጥ የሚጠጣው አንድ ኦርቶዶክሳዊ ለማመስገን ነው። ውሃ ምን የምጠጣው ለማመስገን ነው። የምበላውም ለማመስገን ነው። ስለመጠጥ ነው የማወራህ። ኖ ሌላ ውሃ መጠጥ ነው እሱማ አይደለም። ስለመጠጥ ማውራህ ስለሚያሰክረው መጠጥ ነው። ቷል እንጂ እንደሱ ማካሄድ ኮሜ እግዚአብሔር ምንድን ነው የጌታ እራትን የሰጣቸውን እናንተ መጠጥ አድርጋችሁ ታስቡት ነው ማለት ነው። እንደሱ ከሆነ እኛ የምናወራው ስለሚያሰክረው መጠጥ ነው የምናወራው። መጨረሻ ኮንሲኩዌንሱ ስካር ስለሆነው መጠጥ ነው እንጂ ስለ ጁስ ስለ ብርቱካን ጭማቂ አይደለም እያወራህ ያለው። የምታውቀውን ነገር እንደማያውቀው ነው የማታወራኝ። አሁን የሚያስደስት ለደስታ ከሆነ የምታደርገው ኃጢአት ነው አልክ እኮ። ኦርቶዶክሳዊ እኮ ለደስታ እኮ ነው የሚያደርጉት። መጠጥን ሲጠጡ ለመከፋት አይደለም። እሱን እኮ ነው የምንልህ እኮ። አየህ ደስታን ከምግብ ውስጥ ደስታን ከመጠጥ ውስጥ ፈልገው ነው የሚያደርጉት። ስለዚህ በአንተ ሎጂክ ኦርቶዶክሳኖች የሚያደርጉት ትክክል አይደለም ማለት ነው። አይ ኦርቶዶክሳኖች ለደስታ አይደለም የሚጠጡት ካልከኝ፣ ለሀዘን ነው ካልከኝ ኦኬ እንደሱ ላይ ወይ ደግሞ አስረዳኝ። ማንንም ሰው እኔ ልደግፍም ምንም ልል አይደለም። እኔ አንደኛ እውነትን እፈልጋለሁ። እውነትም አርነት እንደሚያወጣኝ አምናለሁ። አንድ ነገር ሀሰት ነው ብዬ ሌላ ሰው ያስከፋል ብዬ እንትን ብዬ ማልፈው አይነት አይደለም። የራሱን ሰው ኢንቴንሽን ራሱ ያውቃል። እኔ ግን ልክ እንደ መጽሐፍ ቅዱሱ ነው የምነግርህ እንጂ ላይክ እንደ ሌላ ሰው የሚጠጣበትን አይዲዮሎጂ እየነገርኩ አይደለም። ኤኒዌይስ ግን በዚህ ይሄን ድረስ ራፕ እናድርገው። ዝም ብለህ ለምን መሀል ላይ እንዳነሳሁት እነግርሃለሁ። ስለመጠጥ እንድናወራ ፈልጌ አይደለም። አንድ መታወቅ ያለበት ነገር ግን ምንም ኦርቶዶክስ መሆን ጴንጤ መሆን እስላም መሆን አይጠበቅብህም። መጠጣት እንደማይገባህ ጤና ይነግርሃል፣ ተፈጥሮ ይነግርሃል፣ ኢኮኖሚ ይነግርሃል። በራሱ የሚያመጣው በማህበረሰቡ ላይ ከአንተ አልፎ በሌላው ላይ የምታሳድረው ክፉ ተጽዕኖ ይነግርሃል። መጠጥ ላለመጠጣት ኢቨን ሃይማኖታዊ ራሱ መሆን የለብህ፣ ሃይማኖተኛ ራሱ መሆን የለብህ። ሁሉ ነገር ይነግርሃል። ይሄ ሁሉ ነገር ይነግርሃል። መጽሐፍ ቅዱስን ገልጸህ እንኳ ባታውቅ። እሺ ይሄን ቶ ለምን እንዳነሳሁት ግን ይህንን ልንገርህ መሰለ። እሳቸው 2 ተፈቅዷል ሲሉ 4 አልተፈቀደም ማለታቸው እንዳልሆነ ሁሉ ብዬ ነው ይህን ምሳሌ ያነሳሁልህ። ስለዚህ ካህን መስደብ ሲኦል ያስገባል ሲሉ ህዝብ አለመስደብ አልተፈቀደም ማለታቸውም ተፈቅዷል ማለታቸው አይደለም። ግልጽ ነው፣ ያስታውቃል። ገባ? ካህን ላይ ፎከስ እንድታደርግ የተለየ ሪስፔክት። ፓስተር ብትልም ከሆነ ካሁን እሳቸው ካህን ስላሉ ብቻ አይደለም። አንድ ፓስተር መስደብ ሲኦል ያስገባል ቢልም ይህም ስህተት ነው። አንተ በኦርቶዶክስ ብቻ አትይው፣ በጴንጤም ብትገለብጠው እቃወመዋለሁ። የሆነ ነገር ስታስተምር ከእንትና አንጻር አድርገህ ማስተማር የለብም። ገላትያ 5ን ስታስተምር ለእነንትና ከሆነ ብለህ ማስተማር የለብም። ከዛ ልክ ሲጠይቅህ ግን ሰው አይ እኔ እኮ አላልኩም እንትን አላልኩኝም ብሎ ማመለጫ ማዘጋጀት ትክክል አለ። ከሆነ ሰው አንጻር መሰበክ የለበትም። ስለዚህ እኔ ንግግራቸውን አልስማማበትም። እሳቸው ስለተናገሩት ነው አይደለም። ሌላ ጴንጤ ፓስተር መጥቶ ፓስተርን መስደብ ቢለኝ አልሰማው። ቅድም እንዳልኩ አገልጋዮች ናቸው በመጀመሪያ እነዚህ ሰዎች። የተለየ እነሱ ለተሰደቡ የሚቀር የሚጎል የምናገኘው ምናምን ነገር የለም። ግን አይተህ እንደሆነ በአብዛኛው እኛ ሰፈር ያሉት ሐሰተኞች እና እናንተ ሰፈር ደግሞ ያሉ አንዳንድ ካህናቶች የሚፈልጉት ክብር ጤነኛ አይደለም፣ ትክክል አይደለም። እንደ አገልጋይ ስሜት አታይም። አይተህ እንደሆነ እናንተ ናችሁ የምትሽቆጠቆጡት እንጂ እነሱ ለእናንተ አይሽቆጠቆጡም። እንደ አገልጋይ እናንተ ሪስፔክት ሲያደርጓቸው አይደለም የምታየው። እናንተ ናችሁ በጣም ሪስፔክት የምታደርጓቸው። which is okay by the way። እንኳን አንተ የሃይማኖቱ አካል ሆነ እኔ ቄስ ባገኝ ሪስፔክት ነው የማደርገው። በሁለት እጄ ሰላም እላቸዋለሁ። ተቀምጬ ከሆነ ስፍራ ለቅላቸዋለሁ። የሃይማኖት መሪ አይደሉም። ሪስፔክት ማንንም ሰው ሼክ ባገኝ ሪስፔክት አደርጋለሁ። ሰውነትን ማክበር ትክክል ነው። ግን ካህን ስለሆነ ብዬ የተለየ ክብር አልሰጠው። ቪአይፒ የሚባል ነገር እኛ ጋር የለም። እኛ አንድ ቪአይፒ ነው በክርስትና ዓለም ውስጥ ያለው። እንግዲህ እዛ ውስጥ አለው ብለህ የምታስብ ከሆነ እኔም በዚህ አጋጣሚ ልነግር እፈልጋለሁ። በክርስትና ዓለም ውስጥ አንድ ቪአይፒ ነው ያለው። አንድ ራስ ነው ቤተክርስቲያን ያላት። አንድ በቃ ከላይ የሚባል የበላይ የሚባል ጌታ የሚባል ገባ ሬቨረንስ ምንድን የተለየ ክብር የሚሰጠው ምናምን አንድ ነው ያለው። አንድ ሌላው ሁሉ ቪአይፒ አይደለም። ሌላው ሁሉ ብልት ነው። በቃ ብልት ምንም የተለየ እንትን የምታበላልጠው ከሌ የለም። አዎ የተሰጠው ጸጋ የተሰጠው አሳይመንት ሊለይ ይችላል። እሱ ሌላ ዲስከሽን ነው። ይሄ እንትን አለበት እና እንዲህ አይነት ግን የአገልጋይ ሴንቲመንት ወይም አስተሳሰብ ከሌለ ግን በጣም ይቸግራል። እስኪ አንተ ዞር ብለህ ቤትን ተመልከተው። ገባ? አዘር ዌይ ራውንድ ነው ያለው። እናንተ ቤት አገልጋይ ማለት ዝቅ ያለ አይደለም፣ ከፍ ያለ ነው። ይሄ ትክክል አይደለም። እና ወደ ተነሳንበት ሀሳብ ስንመጣ
ቅድም ያልከውን ሀሳብ ቅርታ አንድ ጊዜ ቆይ። እሺ ወደ ተነሳንበት እንመለስ። ይቅርታ ብዙ ሀሳቦች ነው የተነሱት። ወደ መነኔ ወይ ደግሞ ሌሎች ሊያየም አለች፣ ወደ ሊያየ ልመልስህ። ቃሌ ያለህ አይደል? አም ሶሪ እኔ ጋር ስልክ ገብቶ አለ እንድጨርስ። አም ሶሪ አንተ ጥሩ አዳማጭ ስለሆንክ ነው እንዲማወራው። መቼም እንዳንተ አይነት ስለማይገኝ ብሎ ቶሎ ማውራት ያስፈልጋል። ቅድሙን ተጠቀምበት ዳጊ። ሌላ እንደ ቃል አታገኝም። ስለዚህ ቶሎ ብለህ ማውራት አለብሽ። እሺ አሁን እድል እንስጣ። ወደ ተነሳችሁበት ተመለሱ። አንተ የቅዱስ ተቃራኒ ምንድን ነው ታውቀዋለህ? ጥያቄን መቼም ቃሌ ወደ ምን ልመልስ? የቅዱስ የሚለው ቃል ተቃራኒ ምንድን ነው? እርኩስ ነው። እሺ እስቲ ስለ ቃል ንገረን። እኔ ደፍሬ አንተን እንደዚህና እንደዛ ነህ ማለት ያው አልችልም እና እስኪ አንተ ስለ ቃል ንገረን። የትኛው ነው ቃል? ቅዱስ ነው እርኩስ ነው? እኔማ በጌታ በኢየሱስ ክርስቶስ አምኜ የተጠራውኝ ቅዱስ ነኝ። ግን ቅድስናዬ ከራሴ የሆነ አይደለም፣ የክርስቶስ ልጅ ስለተባልኩ ነው ቅድስና የሆነ። እሺ ስለዚህ የማንም ሰው እኮ ከራሱ አይደለም አይደለ? ቅዱስ የሚል ሰው ከራሱ ያልሆነ ቅድስና ያለው ሰው አለ ብለህ ነው? ኦኬ ስለዚህ ኦርቶዶክሳውያኖች ቅዱስ ነን ማለት አይደፍሩም። እኔ በጣም ጥሩ ነው። ለምንድን ነው የማይደፍሩት መሰለት? ትህትና ማጣት ይላሉ። አይተህ እንደሆነ ይህን ከመጽሐፍ ቅዱስ ነው ላይ በአንደኛ ቆሮንቶስ ላይ ወይም ደግሞ በኤፌሶም ላይ በክርስቶስ ስላመናችሁ ለተሰጣችሁ ቅዱሳን እያለ ነው የሚልክላቸው እና እነዛ ቅዱሳን የተባሉት በክርስቶስ ሊያመኑት ናቸው እና ይህም በክርስቶስ ማመን ስለሆንኩኝ ቅዱሳን እኔ ከ15 በላይ ጥቅስ አዘጋጅቼ ነበረ አይደለውም ልትል መስሎኝ፣ ወይም በእርግጥ ነህ ብዬ አልከራከርም። ሰዎችን አንተ ቅዱስ ነህ ብዬ ተከራክሬ አላውቅም። ምክንያቱም ከኔ በላይ ራሳቸውን ስለሚያውቁ ማለት ነው። ግን ሰው ቅዱስ አይባልም ወይም ክርስቲያኖች ራሳቸውን ቅዱስ ብለው መጥራት አይችሉም ብለው ብትከራከር ኖሮ ከዛ በላይ ጥቅስ እሰጥሃለሁ፣ ችግር የለውም። ኦርቶዶክሳውያኖች ግን ራሳቸውን ቅዱስ ነን የማይሉት ለምንድን ነው? ትህትና ማጣት ነው አይባልም ይላሉ። እግዚአብሔር ቃል ግን በግልጽ ቅዱሳን መሆናችንን ይናገራል። ቅድስናው ግን ከየት ነው የመጣው? አንተ እንዳልከው ከራሳችን አይደለም ያመጣ። ምክንያቱም እኛ በጨለማ እንደነበርን እዛው የጴጥሮስን መልእክት አሁን ወስደህ ብታየው በጨለማ ውስጥ የነበርን የተጣልን የተረሳን በደም ተለውሰን የነበርን ስለሆነን ከራሳችን አመጣ ነው ብለን ቅድስናን መናገር የምንችል ሰዎች አይደለም። ግን ሲሰጠን አሜን ብለን የተቀበልን ተቀድሳችኋል ሲለን አሜን አይ ዶንት ዲዘርቭ ኢት፣ ስለቀደስከኝ አመሰግንሃለሁ፣ ቅዱስ ስላልከኝ አመሰግንሃለሁ፣ የተለየ ህዝብ ስላልከኝ አመሰግንሃለሁ፣ የንጉስ ካህናት ስላደረግከኝ አመሰግንሃለሁ የምንል ሰዎች ነን። ካህንም ነኝ ቅድም አልክ እንዴ? ነህ አይደለ? ቃልዬ ካህን አይደል? ሁላችንም አገልጋዮች ነን። ሲቀጥል ደግሞ እኔ እያልኩኝ ያለሁት ካህን ማለት አገልጋይ ነው። ሁላችንም አገልጋዮች ነን። ነገር ግን የአገልግሎት ድርሻችን ይለያያል ነው። ለምሳሌ የካህናት ድርሻ ልዩ ነው፣ ከህዝቡ ድርሻ ጋር ተመሳሳይ አይደለም። የዲያቆናትም እንደዛው፣ ሌሎችም እንደዛው። ሁላችንም ካህናት ነን፣ ግን የካህናት ድርሻ ይለያል። ምን ማለት ነው? አልገባኝም። ካህናት ስለ ለክርስቶስ ኢየሱስ አሁን ለምሳሌ 12 ሐዋርያት ተጠርተው ተመረጡ። ከተመረጡ በኋላ ደግሞ ስልጣን ሰጣቸው፣ ማንም ሰው የሌለውን ስልጣን። ያ ስልጣን ምንድን ነው? በዓለም ላይ በ12ቱ ነገር ላይ ቆሞ ራሱ የመፍረድ ስልጣን ሰጣቸው። እነዛ ስልጣን የተሰጣቸው አገልጋዮች የሆኑት ሌሎቹ አልተሰጣቸውም። እነዛ የተመረጡት ግን ተሰጣቸው። ሲቀጥልም በአንደኛ ቆሮንቶስ ምዕራፍ 7 ላይ 10 ላይ ወይ 7 ላይ 7 እስጢፋኖስን አንደኛ ቆሮንቶስ ሐዋርያት ስራ መሰለኝ 7 እንትኖችን ዲያቆናቶችን ተሹመዋል። ኒቆላዎስን፣ እስጢፋኖስን ጭምር ሌሎች 7 ዲያቆናቶችን ተሹመዋል። እነዛ ዲያቆናቶች በመንፈስ ቅዱስ እንደውም የእስጢፋኖስን ሲናገር አስቀድሞ መንፈስ ቅዱስ እንደሞላበት ይናገር ነበረ በዛ ቻፕተር እና ያ ሁሉ የመመረጥም ነገር እንደሆነ ይናገራል። ግልጽ አድርገዋ። አሁን ሁሉም የተመረጠው ወይስ ያልተመረጠ አለ? እኔ እያልኩኝ ያለሁት አንደኛ ሁላችንም አገልጋዮች ነን። ነገር ግን የአገልግሎት ድርሻችን ደግሞ ይለያያል። አሁን የአገልግሎት ድርሻ ይለያይ። ሁላችንም ካህን ነን፣ ግን አገልጋዮች ነን። ሁላችንም ካህን ማለት አገልጋይ ገባኝ። ካህን ማለት አገልጋይ ነው። ትክክል ነህ። ሁላችንም ካህናት ነን። ሁላችንም ካህናት አገልጋዮች ነን። ኦኬ። ኦርቶዶክስ እንደዛ ታስተምራለች ወይስ ክህነት ለነከሌ ብቻ ብላ ትሰጣለች? ክህነት ስል እኔ አንተ ስትል ቆይ ሳይሆን ቆይ ያንተን እንመጣበታለን። ያንተ የግልህ ላይ እንመጣለን። ጥሩ ነው። ያንተንም ሰማ ጥሩ ነው።
ችግር አንተንም እንሰማለን፣ ያንተንም ኦፒኒየን እንሰማለን። አንዴ ግን እንደ ኦርቶዶክስ እንደ ቤተክርስቲያን እንደ ቤተ እምነት መልስልኝ። ቤተክርስቲያን ክህነት ብላ የምትሰጣቸው ሰዎች አለ፣ ክህነት ደግሞ ያልተሰጣቸው ሰዎች አሉ። አንተ ደግሞ ሁላችንም ካህነን እያልክነን ማን ነው ትክክል? አንተ ነች ቤተክርስቲያን ነች ትክክል? ይህንን እኮ ተመሳሳይ ቃላቶች ስለሆኑ እኮ እሱን ለአንተ ልልህ ነው። አንደኛ ካህን ማለት አገልጋይ ማለት ነው። ክህነት አገልግሎት ደግሞ ደረጃ አለው። ቄሶች አሉ፣ መለኩሴ አለ፣ ጳጳስ አለ፣ ዲያቆን አለ። ያ የክህነት ደረጃዎች ናቸው። ካህን ማለት ግን አገልጋይ ማለት ነው። እና ያ እኮ ግልጽ አድርገህ ሁሉም ሰው ካህን ነው ማለት ነው አይደለ? ሁሉም ሰው ካህን አገልጋይ ነው ነው። ኦኬ ሁሉም ሰው ካህን ነው። ግን ታዲያ እንደሱ ከሆነ ለምንድን ነው ክህነትን ለነከሌ ብላ የምትሰጠው? ለምንድን ነው? አገልግሎት ከሌ እኮ ካህን ናቸው ይባላል። አገልግሎት ደረጃ አለው ነው። አገልጋይ ናቸው እንደማለት ነው። አገልግሎት ደረጃ አለው። ድቁና አለው፣ ቅስና አለው፣ ጵጵስና፣ ፓትርያርክነት አለው። አገልግሎት እንትን ደረጃ አለው። አገልጋይ ናቸው እነርሱ። በማቴዎስ ወንጌል ምዕራፍ 23 ላይ እንደተጠቀሰው ከአንተም ቀድም እንዳልከው አገልጋዮች እንዲሆኑ ሐዋርያቶችን አዟቸዋል። ስለዚህ አገልጋይ ናቸው። እሺ ተልጌቴል እስኪ ያስገቡልኝ። አይ ጥሩ ነህ አንተ የምትለው አንዳንድ ማልስማማበት ነገር ቢኖርም ብዙ ነገር እንደ እግዚአብሔር ቃል ነው የተናገርክ ያለው። እስኪ ቴልጌቴል መግባት ከፈለክ ግባ። እኔ እንደማውቀው ኦርቶዶክሳውያኖች አንተ እንደምትለው እንደማይሉ ነው። ግን እንደ እግዚአብሔር ቃል ከተናገርክ እኔ አላቋረጥም፣ ምንም ችግር የለም። እስኪ ቴልጌቴል መግባት ከፈለክ ልላክልህ፣ ግባ። ያው ከታች ሁላችሁም ካህናት መሆን አትችሉም። እኔ የማውቀው ኦርቶዶክሳውያኖች አንተ እንደምትለው እንደማይሉ ነው። እስኪ ግን ተሳስቼ ከሆነ ስትወያዩ በሰማችሁ ደስ ይለኛል። እሺ መነን ያለሽ አለው። እስኪ ቴልጌቴል እና ቃል አንድ ከሆነ ሀሳባቸው ያልገባኝ ነገር እስካሁን ምንድን ነው ኦርቶዶክሳውያኖች ሁሉም ካህን እንዳልሆኑ ክህነት ለነከሌ ተሰጥቶ ለነከሌ እንደቀረ ነበር። አገልጋይ ማለት ነው እኮ ነው ያልኩት። አገልግሎት ደግሞ ደረጃ አለው ነው ያልኩት። ካህን ስል እኮ አንተ ቃሉን አንደኛውን ቅይጡን ቃል ትጠቀምና ተመሳሳይ ሚኒንግ ስላለው ተመሳሳይ ቃል ስለሆነ ግን ዲፍረንት ሚኒንግ ስላለው እንትኑን እየተጠቀምክበት ነው። ስለዚህ ሁሉም ካህን ነው፣ ግን አገልግሎቱ ይለያያል ነው እያልከኝ? አገልግሎቱ ይለያያል፣ ደረጃም ይለያያል። መጀመሪያ አንዱን እናጥራ። ሁሉም ካህን ነው ወይ የሚለውን እስኪ ቴልጌቴል ከገባ አይ ቲንክ እየተሽከረከረ ነው። ቀጥሉ። መነን የኔ ስራ ላይ ስላለው ነው። ሁሉም ካህን ነው የሚለውን እናጥራና ከዛ በኋላ ደግሞ የአገልግሎት ደረጃ የሚለውን ደግሞ እናወራለን። ወይም ኢንፋክት አገልግሎት ደረጃ የለውም ስጦታ ነው፣ ግን በሱም ላይ እናወራለን። ቀጥሉሽ። ቴንኪው ተባረክ። ዳግሻ ቃልም እንደዛ ግን አልገባኝም። ናግባ ኔትወርክ ነው ያስወረደ ቴልጌቴል። ሁሉም ካህን ነው ግን አገልግሎቱ ነው የሚለየው ና ያልከው አይደለ ቃል? አዎ። ስለዚህ ሁሉም ካህን ነው የሚለውን ያጠራልን ከሌላ ኦርቶዶክሳውያን ጋር ሁላችሁም ካህናት ናቸው የሚለውን መጀመሪያ እንትን ይበል። እስቲ ቆይ ዘወንጌል ኦርቶዶክሳዊ መሰለኝ አይደለም። እኛ ላባረርንህም እኮ ቴልጌቴል ኔትወርክ ነው እየተሽከረከረ ነበር እንጂ ለምን እናስወርዳለን? ግባ ብለህን ግባ ተብለህ እንደገና እናስወርዳለን እንዴ? ኔትወርክ እየተሽከረከረ ነበር። ላክ ገስት አሁን እስቲ ቆይ ኢንቫይት አድርጌሃለሁ አይደል እንጂ አስወርደንህ አይደለም እንዴ? እና ብለን ጋብዘን እናስወርዳለን እንዴ? ሼር ኮፒ ሊንክ አድርጉ። እሺ ወገኖች ተባረኩ። እስካሁን አላልኩም ተባረኩ። የምታረጉ ጸጋ ይብዛላችሁ። ናግባ ዘወንጌል ቴልጌቴል ማነው ስም እንዳልሳሳስተው ሶሪ። ናግባ ያሁን የወረድከው ቴልጌቴል ነው መሰለኝ ራስን የወረድከው። ኦኬ ቆይሽ አባታችን ቀሲስ ራሊ ላንዴ። እሺ ዘወንጌል ተባረኩ። ሼር ወንጌል አዎ ሉጣሽ ቆይ ቃል እንዴ ወዴት ልትሄድ እግር ተይዞ መስሎኝ። ቆይ ወዴት ወጥመድ ውስጥ ነው አትሄድም? ካላላከ ካህናት ናቸው የሚለው ልናገር ነው። አንተ በእንደዛ ተብላለህ። ቆይ ዘወንጌል ግን አይ ቲንክ ኦርቶዶክሳዊ መሰለኝ። አሩ ነው ኦርቶዶክሳዊ ነህ? ዘወንጌል ሜቢ የለም መስል በቃ ይህን አያውቅም እንደ ዳጊት ከዛሬ ይህን ሳያውቅ ነው አይደል ሲከራከር የነበረው። ምን አልክ? ዳጊን ሳያውቅ ነው ወይ ከኛ ጋር ሲከራከር የነበረው? አይደለም ቆይ ቃል ምን አለ? እኛ ካህን ዳጊ እናንተ ካህናት የተለዩ ናቸው እንጂ ምዕመኑ ሁሉ ካህናት አይደለም። ካህናት የተለዩ ናቸው እናንተ ቤት ያው ይታወቃሉ።
አለ ሲል አይ እኛ ሁላችንም ካህናት ነን፣ ግን አገልግሎታቸው ነው የሚለየው አለ ቃል ደግሞ። ስለዚህ መጀመሪያ ምዕመኑ ሁሉ ካህን ነው የሚል ያጥራልን ነው። አገልጋዮች ነው ያልኩት። ካህን ስለ በቅንፍ አገልጋይ እንደማለት ነው። አገልጋይ ያልከው የካህናቱን አሁን ያላችሁን ካህናት አገልጋዮችን የካህናቱን ስልጣን አገልግሎታቸው እነሱ ይለያል። እኛ ግን ካህናት ነን ያልከው አይደለ? ካልተሳሳተ እስኪ ራሌ ኦርቶዶክሳዊ ከሆነ ራሌ ለምሳሌ አንድ ይቅርታ፣ አንተማ አብረን ስላለህ ችግር የለም። አንድ ጊዜ አዲስ የገባውን ሰው እንቀበለውና አንተ እንደምትለው የሚል ከሆነ እንማር። አፋፍ ኦንጂሰስም ነው ኦርቶዶክስ ራሌ ሁላችሁም ነው እንዴ? ከሁሉም ነው። አይጠሩ ነው በየአይነቱ ከዛም እንኳን ደህና መጣህ ወንድማችን። ሁላችሁም ካህናት ናችሁ? እስቲ ኦርቶዶክስ አይነ ብዬ ላስብና ማለት ነው እንግዲህ ቸገረን እኮ። እሺ እኛ እንደዛ ብለን እናምናለን፣ ካህናት ነን ብለን እናምናለን። ግን ሁለት አይነት ክህነት አለ። ልጁ እንዳሉት ትክክል ነው። አንደኛው ስለዚህ ካህን ራሊ ብለህ ልክ ነኝ ማለት ነው አይደል? ትችላለህ። ግን አሁን ለምሳሌ ካህን ማለት ምን ማለት ነው? አይ ምን ማለት ነው የሚለው ቀድ መጣበታል። ካህን ራሊ ብለህ ትችላለህ ማለት ትችላለህ ብለኸኛል። ትችላለህ፣ ግን ያው ለሰው ስላልተለመደ ሌላ ነገር እንዳይሰማው ኤክስፕሌን ማድረግ አለብህ። ኦኬ እንደዚህ ነው እንደዚህ። ለምንድን ያልተለመደው እኮ እኔም እኮ አልተለመደም። አንተ የምታወራው ነገር ቃል አዲስ ነው። እንዲህ ሲባል ሰምቼ አላውቅም ነው ያልኩት። ለምን አልተለመደም? በቤተክርስቲያን አካባቢ ላለ ሰው ወይ ትምህርቱን ለሚያውቅ ሰው ኮመንሊ የሚጠቀምበት ወርድ ስላልሆነ ግር ሊል ይችላል። ስለዚህ ማብራራት ይጠይቃል ማለት ነው እኮ። ለምንድን ነው የማይጠቀምበት? ኮመንሊ ማለት የእግዚአብሔር ቃል የሚል ከሆነ ያው ቤተክርስቲያንም ታስተምራለች፣ ካህናቶች ብላ ማስተማር አለባት አይደል እንዴ? ኮመንሊ መጠቀም ያለባችሁ ቃል ነው። አሁን አንተ ቅዱስ ነህ ለምሳሌ አይደለ? እርኩስ አይደለም አይደለ? ይቅርታ አንተ ነድ ወጣ አለ። ስለዚህ አሁን አንተ ቅዱስ ራሊ ብላ ትጠራለች ቤተክርስቲያን። ገባ? እኔ አሁን ቤተክርስቲያን ወንጌል አማኞች ቅዱሳን እንባባላለን፣ እናንተ ቅዱሳን ትባባላላችሁ። ቅዱስ ስትሬች ነው ስለ ላይክ አሁን ለምሳሌ እኔ ቅዱስ ነኝ ማለት ትችላለህ። ግን አሁን ለምሳሌ እኔ ቅዱስ ነኝ ስል ከአህዛብ የተለየው ወገን ነኝ ማለት ነው። ስለዚህ ኦርቶዶክሳውያኖች ቅዱሳን መባባል ይችላሉ ማለት ነው አይደል? ትችላለህ። ከአህዛብ የተለየው ማለት አይ ደስ ይላል። እኔ እኮ ምን መሰለህ፣ እኔ በጣም እግዚአብሔር ይባርካችሁ በእውነት በጣም ደስ የሚል ነገር ነው። ይሄ አሁን ፍሬያችንን ነው እያሳያችሁናል። በቃ ለምን አሁን አንዳንድ ሰው ይሻልህ ብለህ ቆይ ራሊ ይቅርታ ስላቋረጥኩ ይሻልህ ብለህ አንድ ሰው ሲሻለውም ከተናደድክ ትክክል አይደለም። ገባህ? ሲድንም ከተናደድክ ትክክል አይደለም። እኛም ደስ ብሎኛል። ቀጥሉ እልል በማመለቻችን ሰዓት ላይ እኛ ኮምፕሌን አላረግም። አሁን ራሊ አውራበት አንድ ተረት አለ። ኧረ ቆይ ራሊ ካልካልን አለ ቆይ ራሊ ቆይ እናስወራለን። ካህን ነን ግን አሉ ቅዱስ ነን ግን ኧረ ክብር ለጌታ ይሁን። ቁጭ የዛሬ ባድር ምንም ደስ ነው የሚለኝ ምንም አይደለም። እና ቀጥሉ ተሳክቷል። ተሳክቷል። ያወራበት የራሊ ተራ ነው፣ የራሊ እና የቃል ተራ ነው። አውራው ማስረጃ አምጣ። ቤተክርስቲያን እንዳትቀይሩ ደግሞ አደራ፣ ደግሞ ሀሳብ እንዳትቀይሩ አደራ። አሁን እኮ የኛ ቅዱስ ነው እንመባል ምናምን ቅዱሳን ነን ካህን ነን የምትለውትን አምጣ ማስረጃ፣ አምጣ ማስረጃ። እንዴ ለውጥ አለው እንጂ ኤክስኪውዝ ሚ ምን የሚባል ማስረጃ አምጣ። አንድ መስማት የማይችል ሰው ስሙን ለመጥራት ነው የሰማ ቀን የሚባል ነገር አለና የማታውቁት ከሆነ አዎ እንደዚህ ሲባለው እኛን እንያዝ። ኧረ እኛ አብደንም ቢሆን እናንተ እንኳን ሆናችሁልን። እኛ አብደን ሰው ተቀደስኩ ብሎ ለምን ይከፋናል? አብደንም ቢሆን የካህናቱን ልንገር ልዩነቱን ማለት ነው። አሁን ለምሳሌ ካህን የሚሾመው መስዋዕት ለማቅረብ ነው ይላል ዕብራውያን። አንድ ካህን ካለ መስዋዕት አለ። መስዋዕት ደግሞ የተለያየ አይነት አለ። አሁን ለምሳሌ የሮሜ መልእክትና የዕብራውያን መልእክት ምስጋናን መስዋዕት ተብሎ ተጠርቷል። ምስጋና ማለት አሁን ለምሳሌ ለእግዚአብሔር የምታቀርበው ሰውነትን ንጹህ ማድረግ። አሁን ጴጥሮስ ላይ ጴጥሮስ መልእክት አንደኛ ጴጥሮስ 2 ላይ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ይላል እና ካህናት ሆናችኋል እናንተ። ስለዚህ ከመስዋዕት ጋር በተገናኘ
መስዋዕት ከቀረበ ሁልጊዜ ሳምበዲ ካህን መሆን አለበት በሚለው ሴንስ ማለት ነው። ይሄ የቤተክርስቲያንን ሚስጥር በመፈጸም ሴንስ ግን አይደለም። እሱ ጴጥሮስን ወስዶ ከዚህ በኋላ አንተ እረኛ ነህ እንዳለው እንደዚህ አይነት ክህነት አይደለም ይሄ። ስለዚህ ይለያያሉ ሁለቱ ማለት ነው። እንደ ካህን ስላልክ በቃ የቤተክርስቲያኑንም ስርዓት እኔ ነኝ የምሰራው ወይም ካህን የለም ወደሚያስብል ነገር ሰው ቶሎ ስለሚሄድ ነው ግራ የሚገባው ማለት ነው። ቶሎ ለምን ይሄዳል ካልት ቢማር እኮ አይገባውም ነበር ከመጀመሪያው። እኛውን ግራ አይገባንም። ካህናት ምን ስላልተማራችሁ ነው እኮ ግራ እየገባችሁ የተቸገር ነው እኮ። ጭራሽ በስ በርስ አልሆነ ነገሩ። እናንተ ነው ግራ ይገባል ሰው እንዳያልክ። እኛውን ካህናት ስንባል ቅዱሳን ስም መጽሐፉ እንዳለን ነው የነገሩን። ነንም እንዲሁ ነን። ስለዚህ የተባልነው ይኸውልሽ መነን እናንተ ከአሁን እንደው ቅዱስ ነን ትላላችሁ እንጂ የእናንተ ትምህርት እኮ ቅዱስ ናቸው አይልም። አሁን ለምሳሌ መሬት ኢምፒውተር ስለምትሉ እንዴ የእናንተ መጽሐፍ ራይቸስነስ ነው ስለምትሉ ኢምፒውተር ነው የክርስቶስ ለእኔ ተሸፍኖልኛል ኃጢአቴ ውስጥ እንዳለ ተከበር ተደረግ ያለው እንጂ ቅዱሶኛለሁ ብላችሁ እኮ ንስሐ ይቀድሰኛል የእግዚአብሔር ጸጋ ይቀድሰኛል ብላችሁ እኮ አታምኑ። በል ቆይ ቅዱሳን ነን እንኳን ማለት ብንል የሚያምርብን እኛ ነን። እኛ እርፍ እኮ በመቋሚያ ነው አሰባብረው የሚጥሉ በመቋሚያ እነ ካህነ ኦርቶዶክሶቹ በመቋሚያ 12 ክንፍ ያወጣ ቅዱስ አያችሁ ዛሬ ሰምታችኋል። ሊያ ዛሬ አፍሽ ተከፈተ አይደል? ግድ የለም። ኤኒዌይስ ግን እንደዛ ቢባልም ችግር የለውም። እኛ ቅዱሳን ነን ምናምን ማንለው ብዙ ጊዜ ቅድስናዬን እግዚአብሔር ይቁጠረው ነው። ለሰው በመናገር እኔ ለአንተ ቅዱስ ረግዚዮ ሰላም ለእናንተ ይሁን። ሰላም ነው አስተሪዮ እዚህ ያላችሁላችሁም እንግዲህ መቼም በዋናነት ትልቅ ፍልሚያ የነበረበት የማርቲን ሉተር እንግዲህ የካህናት ጉዳይ ነበረ። አንደኛው ትልቁ ማለት ነው ሁሉም ካህናት ናቸው። አይ ካህናት ደግሞ በካህናት በጭራሽ ከፖፑና ፖፑ ከሚሾማቸው ውጭ በጭራሽ ካህናት አይሆኑም የሚል ምዕመኑ ሁሉ ካህን አይደለም የሚል ደግሞ እነ ማርቲን ሉተር ደግሞ ግሩፕ ደግሞ ያው ሁሉም ካህናት ናቸው በክርስቶስ ኢየሱስ በአዲስ ኪዳን በሚል ነበር አንዱ ትልቁ ክርክር። እንግዲህ ይሄም እንትን ላይ ያለ ስሞል ካቴኪዝም ላይ ያለ የሚታወቅ ነገር ነውና እንግዲህ ራሊ ምናልባት ወደ ሉተራን እየገባ ነው ማለት ነው እንጂ በኢትዮጵያ ኦርቶዶክስ ቤተክርስቲያን እውነት ለመናገር ሁሉም ካህናት አይደሉም። ከልጅነታቸው ጀምሮ በቆሎ ትምህርት ቤት የሚያልፉ እውነታው እኮ ነው። ድምጽ እንትን ብሏል ከማይክ አስተሪዮ ትንሽ ማይክ ነው። እሺ አሁን ይሰማል? ያ አሁን አለ። ኦኬ እሺ። እውነት ለመናገር እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከህፃንነታቸው ጀምሮ ወደ ቆሎ ትምህርት ቤት ሄደው በመርጌቶች እግር ስር ቁጭ ብለው ተምረው አድገው ከዛ ክህነት ተቀብለው እነሱ ናቸው ካህናት የሚሆኑት ማለት ነው እንጂ ህዝቡ ሁሉ እናትም አባትም ካህን የሚሆንበት እንግዲህ ዛሬ ለመጀመሪያ ጊዜ ስሰማ ነው። መቼም እንግዲህ እንደሚታወቀው አሁን መረጃ አምጣለን እንለው አንችልም። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ የሚከራከሩት በጭራሽ በየትኛውም መንገድ መረጃ የላቸውም። ዝም ብለው በአፍ ነው የሚናገር። አሁን ይሄ እንደዚህ ይላል፣ ሌላኛው ቢመጣ ሌላ ይላል። ምንም ችግር የለም። በቃ እንደፈለጋቸው እዚህ ለሚመጣባቸው ጥያቄ እንደምንም መልሰው ማለፍ እንጂ የሚፈልጉት መረጃ አላችሁ ወይ አንድ ትምህርት አላችሁ ብትሏቸው አሁን በተነሳው ርዕስ እንኳን በካህናት ዙሪያ እንደው ካህናት ህዝቡ ሁሉ ካህን ነው የሚል መጽሐፍ ላይ የተጻፈ አላችሁ ወይ? መቼም መጽሐፍ አይቆይ አንዴ ልጨርስና እንትን ትላደርጋለህ። እኔ ያወራው ነው የገባው ነው ቁጣ አይ ገባኝ። እሺ ታወራለህ። ስለዚህ መረጃ አላችሁ ወይ? እንደው ሁሉም ቅዱሳን ናቸው እንላለን አለ። አሁን መረጃ አለ ወይ? በጽሁፍ የቀረበ መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መጽሐፍት አላት፣ እልፍ አእላፋት መጽሐፍት እና በእንደዚህ አይነት ቁልፍ በሆኑ የድህነት ጉዳዮች ላይ መጽሐፍት አላት ወይ ብትሉ የለም። በቃ ቤተክርስቲያኒቱ የእድሜዋን የጨረሰችው ገድላትና ድርሳናትን ስትጽፍ ነው፣ መልክዓ መልኩን ስትጽፍ ነው እንጂ እንዲህ አይነት እንትን ያለ ትምህርት የለም። አሁን የምጠይቅህ ለምታወራው ነገር መረጃ አለ ሆይ ነው ጥያቄው።
አይ ለእኔ ጊዜም ላይ የለኝም ልሰማው እንደዚህ አይነት ወሬ ሀሜት ውስጥ የለም ነው መጠየቅ ያለ ኢራኔስን ታውቀዋለህ? ወዳጄ ቆይ አንድ ነገር ልንገርህ። ኢራኔስን ታውቀዋለህ ወይ? ቆይ ልጨርስ እንዴ። ስለዚህ ኦርቶዶክሳውያን በየትኛውም ጉዳይ ላይ ሲገቡ የሚገቡ እኔ በመጀመሪያ ግን ዳጊ ጠፍቶ ስለነበረ ሰላም ላንተ ይሁን ማለት እፈልጋለሁ። ሰላም ብያለሁ። አስተሬው እንኳን ደህና መጣህልን። ሰላም ነው ወይ ወዳጅ? እንዴት ነህ? አይ ቀጥሉ። ጥሩ ይዛችኋል። ራሊ መረጃ ላምጣ እያለ ነው። በቃ እኮ አመንክ እኮ ራሊ። እኛ ካመንክ እኮ ድካማችን መጨረሻ ላይ ተሳካኩ። ምንም ችግር የለም። ብትክድ ነበር መረጃ የምንል እኛ። ካመናችሁ ችግር የለውም። አሁን ከዚህ በኋላ ለማነው አሳልፈን የምንሰጣችሁ መሰለ? ለራሳችሁ ምዕመናን ነው። ቆይ ራሊ፣ ለራሳችሁ ምዕመናን ነው አሳልፈን የምንሰጣችሁና ለህሊና ነው። ለህሊና ምንድን ነው? እኔ ደስ ብሎኝ ነው የማወራው። አሁን ለምሳሌ በእውነት በጣም ነው ደስ ያለኝ ዛሬ። ጥሩ ነው። ይሄ ትልቅ መሻሻል ነው። ባለፈው ሲቆጡት ነበረ አንድ አይተህ እንደሆነ ሲናገር፣ አንተ እሳቸው እኮ ካህን ናቸው እንዴት ነው እንደዚህ እላያቸው ላይ የምታወራው ምናምን ብለው ሚዩት ሲያደርጉት ነበር አይተህ እንደሆነና ምን ማለታቸው ነው? ምን አለ ካስተር ኤቪደንስ ልስጥ ወይ? ልክ ነው እኮ ኤቪደንስ አንፈልግም። በቃ አመንክ እኮ ከካድክ ነው ኤቪደንስ የምንጠይቀው። ዳጊ ተወጣ ኤቪደንስ ልስጥ። አሁን የምትሰጠኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትገለገልበት ሁሉም የሚያውቀው አንደኛ የግዕዝ መጽሐፍትን ነው፣ በግዕዝ መጽሐፍት። በሁለተኛ ደረጃ ወደ አማርኛ ከተተረጎመ የእንግሊዝኛ የግሪክን ቤተክርስቲያን እያመጣ ቆይ ይህን ሰውዬ አሁን ትይዋለሽ ቆይ እንጂ ራሊ ምን አበሳጨ ወዳጄ? ሊኮ በዚህ አትፈልግም? ቆይ አንድ ምን ፈልገው ነው? ሀሳቡን ይጨርስ እስኪ። ምን ፈልገው ነው ራሊ? ምንድን ነው የፈለግከው? ማስረጃ እኛ አንጠይቅንም ማለት ነው። እኔ በጣም የሚያናድደኝ ሰው ልንገርሽ፣ ራሱን እንደሚያውቅ አድርጎ ሰውን ከተናገረ በኋላ አሁን ይኸውልህ ስማኝ፣ አንደኛ እኔን ቢያናግረኝ ገባሽ? ኦኬ ምን ኤቪደንስ ኖረው ነው? አናግርሃለሁ አልኩህ አይደል? ቤት ሄዳለሁ የኔ ወንድም አረን እንትን አትበሉ፣ ጩኸት አትፈርቡት። ቆይ አይ እንግዲህ ምን እንደዛ ቢለኝ አሳየው ነበረ ገባሽ? ግን አሁን ኤክስትራ ሄደ ኢትዮጵያ ቤተክርስቲያንን መሳደብ፣ ቤተክርስቲያንን የሚንቅ ሰው እኔን የማያከብር ስድብ እኮ አይደለም። ይሄ እውነታ እኮ ነው። ስድብ አይደለም፣ እውነታ ነው። ያው ውሸት ይሁን እኮ እኔ ጋ ነው። አንተ ኮንፊደንስ ካለ ወይ በግዕዝ እኔ ግዕዝ ስለምችል ቆይ እኔ ግዕዝ ስለምችል ወይ በግዕዝ የተጻፈ ወይ ደግሞ በአማርኛ የተጻፈ አምጣ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በእንግሊዝኛ አትጠቀምም ወዳጄ። እንዴት ነው አንተ ከኢስታን ኦርቶዶክስ እያመጣ ከዚህኛው ነው ከዛኛው ነው የምትለኝ? እንግዲህ እሺ ቆይ በቃ ኢራኔስ ማለት ይኸውልህ እንድታውቀው ያክል የቲክቶክ እኮ ግን እንግሊዝኛ ትጠቀማለች። የመሬቷ ልጅ የማትጠቀመው ለዛሬ ትንሽ ጥሩ ነው፣ ደስ ይላል። እኔ በግዕዝ እችላለሁ። የትኛውም ሰው በነገር ራሊና ካህን ራሊ እንወዳለን በእውነት። አረቃለን አጓ ሰላም ደሩ። በቃ እኔም ልሂድና እሺ። አሁን አንተ ካህን ነህ? ቃል ቅድም አንተ ኧረ ስንት ጊዜ መለስኩት። ያንተን ነው የተናገረው። አሁን እሱ ራሊ እኮ ያንተን ሰምቶ ነው የመጣው። አሁን እናንተ ካህናታችሁ ሲል አሁን እንደተባሉ እኛ አናቅም፣ ሰምተንም አናቅም። ቤተክርስቲያኒቷ ምዕመኑን በሙሉ ካህናችሁን ብላ ማታቅም አትልም። ስለማትልማ ነው እንግዲህ የተለዩ እነሱ ካህናት ናቸው ብላችሁ እናንተ ካህናት ካልተናሳ እነሱ ያሉት የእግዚአብሔር ቃል ሆኖ የሚቆጠረው ካህናት ናቸው ስለተባለ ቤተክርስቲያኗ የተወሰኑ ሰዎችን ያው እንግዲህ በትምህርትም አልፎ በምንም አልፎ ካህናት ስልጣን የሰጠቻቸው ያስተማረቻቸው ሰዎች አሉ። ከዛ ውጭ ምዕመኑ ግን ካህናት አይደለም። ሲጀመር አሁን እናንተ እኛን ራሱ ትሉን እንዴ የሴት እኛ ካህን ነኝ እኮ በአዲስ ኪዳን ስል እንደ የሴት ካህን ትሉን የለ እንዴ? ስለዚህ እናንተ ቤት አሁን ወንዶቹ ብቻ ናቸው ካህን ወይ ሴቶቹም ካህናት ናቸው? እስኪ ይሄን መልስልኝ። አሁን እናንተ ካህን ካላችሁ እኛ ቤት ሁሉም ወንድም ሴትም ስለማይል ላይ በአዲስ ኪዳን ሁሉም ካህን ነው። እናንተ እኛ መጣችሁ እንደ የሴት ካህን አለ ትላላችሁ። እናንተ ቤት እሺ ወንዶቹ ናቸው ካህን ወይ ሴቶቹ ናቸው? እንግዲህ በእናንተ ቤት የሴት ካህን የለም እንደሚታወቀው።
በሱስ እንዴት ይታያል? ታስቦበታል ወይ? ምን እንደሞ ዶዙን ከፍ አታርጊው። እየተወያየ ሁሉም ልጁ እየተወያየ ዶዙ ከፍ ማድረግ ነው። እሺ ቀጥል ቃል። ዝም በላት፣ ኧረ ዝም በላት። እሷ ችግር አለባት። እሺ ሁሉም ሰው ካህኑ ወይም ደግሞ አገልጋይ ነው። እንደውም በአገልጋይ ብሎ እየጠቀሳቸው 2 ባለትዳሮች አሉ መጽሐፍ ቅዱስ ላይ አጵሎስና አቂላ የሚባሉ 2 አገልጋዮች ነበሩ፣ ጳውሎስን ሲያገለግሉ የነበሩት። 2ቱ አገልጋዮች እንግዲህ በወንጌል በመስበክ ምናምን አይደለም፣ ጳውሎስን ባጠገቡ ሆነው በመራዳት ያገለግሉት ነበረ። እነዚያውን ካህናቶች ናቸው፣ አገልጋይ ናቸው። ሮላቸው ግን ይለያያል። አንቺ ያልሽው አይደለ? ክህነት ደረጃ አለው። የቅስና አለው፣ ድቁና አለው፣ ጵጵስና አለው። እንደዛ የሚባሉ ካህናት ደረጃዎች አሉት። ግን ሁሉም ሰው አገልጋይ ነው። ሁሉም ሰው እንዲሁም በአንደኛ ጴጥሮስ ምዕራፍ 2 ላይ ራሱ የንጉሥ የካህናት ይታለ እናንተ ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ አለ። ስለዚህ አገልጋዮች ነን፣ ሁላችንም አገልጋዮች ነን። ነገር ግን ካህን ስንል አንድ ቃል ስለሆነ ብቻ ያንን ቃል እየጠቀስን ለሁሉንም መስጠት አይደለም። እና በምኑ ነው ታዲያ ካህንነታችሁ ነው ያልገባ? መጽሐፉ አንድ ብሎላ አገልጋይ ታዲያ ማለት ነው። ካህናቱ ታዲያ ወይ ይሄ ደግሞ ቲክቶክ እንትን እያመጣብኝ ነው። ሪስትሪክሽን ምንድነው? ላይ ክፈሽ ቪዲዮ ሶሪ፣ ቆይ ላጥፋው እንዴ። ቆይ ማይለ ሴቶች እንደዛ ናቸው ስንል ለምሳሌ ይጠርጋሉ፣ ውጭ ግቢውን እንትን ያጸዳሉ፣ ምን ይላሉ፣ ካህናቶችን ቀድሰው የሚወጡትን ያበላሉ፣ ነገሮችን ያስተካክላሉ፣ ቤተ መቅደስ ካህናት ናቸው፣ አገልጋዮች ናቸው፣ እያገለገሉ ነው። በቃ አገልግሎት ልዩ ነው አለ። ያ ሁሉ አገልግሎት ነው። ጥያቄዋ ካህናት ናቸው ወይ ስትል አገልጋዮች ናቸው ትላለህ እኮ። ካህናትም ናቸው አይደል? ካህናት ማለት አገልጋይ ስለሆነ ካህናት ናቸው ወይ ናቸው። አገልጋይ በሚለው ነው ቤተክርስቲያን እንደዛ ስለማትል ነው ማለት ነው። አሁን እንዳለች ሴቶችን ካህናት ብቻ ማለት ሳይሆን በእርግጥ ቀሪውንም ህዝብ ካህናት አትልም። ገባ? ግን ጥሩ ነው። ወደዚህ አንደርስታንዲንግ ከመጣችሁ ወይም እኛን አርፍዳችሁን የተረዳችሁን የምትሉን ከሆነ ችግር የለው። ዋናው የምንፈልገው እኛ አርፍደንም ይሁን እናንተ ከረማችሁም ይሁን በዚህም በዛም ክህነት ለከሌ ብቻ የተሸለመ ጉዳይ እንዳልሆነና በዚህ የምንስማማ ከሆነ ዳስፋይን ቀጥሉ። ምን አገልግሎት ለሁሉም ነው። ነገር ግን የአገልግሎት ደረጃ አለው የሚለው ደረጃውንማ እኛማ ቀድም እኮ ነግሬያለሁ። አሁን ቀድም ጌታ ኢየሱስ ክርስቶስ እኮ ለቤተ ክርስቲያን ስጦታን ሲሰጥ እኮ የሰጣቸው አገልጋዮች መሪዎች አሉ አይደለ? እነዛ መሪዎች በቤተ ክርስቲያን በእኛም ውስጥ አሁን አሉ ማለት ነው። መሪዎች አገልጋዮቻችን፣ መጋቢዎቻችን፣ ፓስተሮቻችን፣ ነቢያት አሉ፣ ሐዋርያት አሉ። እነዚህ የአገልግሎቱ ዘርፍ አገልጋዮቹ ናቸው። አሁን እሱን እያልን አይደለም። ወንድም ሴትም ካህን ነው ሲል መጽሐፍ ቅዱሱ ሁላችንም የተቀደስን ሁላችንም የጸደቅን የእግዚአብሔር ልጆች የሆነን በሙሉ ካህን ናችሁ። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ የግሪክ ሰው የለም፣ አይሁዳዊ የለም፣ እስኩስቴም የለም፣ ምንም የለም ብሏል። በቃ ሁሉም በክርስቶስ የሆነ ሁሉ አዲስ ፍጥረት የሆነው በሙሉ ካህናት ናችሁ ብሏል። ካህናት ስንል እኩል ነው አገልግሎቱ፣ ምንም የተለያየ የለም። አሁን እናንተ ጋር እና እኛ ጋር ያው እናንተ ናችሁ ከሆነ የካህናት የተለየ ብላችሁ ቅድም ያልኳችሁ እንግዲህ አንድ ስልጣን ነው የሰጠው፣ አንድ አገልግሎት ነው የሰጠው ኢየሱስ ክርስቶስ። ያሁን አደምጠኝ፣ አንድ ስልጣን ስል እያደጋገምከኝ ነው። አንድ አስተዳደራዊ ስልጣን ተሰጥቷል ለቤተ ክርስቲያን አይደል? ኢየሱስ ክርስቶስ ወደ ሰማይ ባረገ ጊዜ ለቤተ ክርስቲያን ብሎ አገልግሎት ምርኮ ማረከ፣ ለቤተ ክርስቲያን ስጦታ ሰጠ። እነዛም ብሎ አዲስ ኪዳን ላይ በነዛ ተዋረድ ስልጣናዊ ተዋረድ ነው ሐዋርያቱን የቀጠሉት አይደለ? ዲያቆናትን እየመረጡ መጋቢዎችን እየሾሙ በየሚተኩላት ቤተ ክርስቲያን ውስጥ አገልጋዮችን ሾመዋል። ዲያቆናት አለው አገልግሎቱ ሲሳተፉ ያ የቤተ ክርስቲያን መሪዎች ናቸው። አስተዳደራዊ ጉዳይ ይመራሉ አይደለም? መሪዎች ናቸው፣ አገልጋዮች ናቸው። ካህን የሚለው ነገር ለምዕመናን አይሰጥም። የለም አንተን አሁን በዚህ ሰዓት የመጣው እያነበብክ ስለመጣ እንግዲህ ወይ እዚህ ውይይታችን የሰማ መጣል ማለት ነው እንጂ በራሱ በጥሬ ቃል የአገልግሎት ሌቭሉ ምንም ይሁን እኮ ቅድም እንዳልከው መጥረግም መወልወልም ምንም ይሁን በምንም ረገድ ካህን የሚለው ቃል ኢቭን ካህን ለመሆን ራሱ የራሱ ስቴፕ አለው። ገባ? በድቁና ውስጥ ይሁን በምን ውስጥ ለማገልገልና ያንን ለማግኘት ተምረህ በሆነ ነገር ውስጥ አልፈህ ነው እንግዲህ አሰራዩ እያለ መናገር ምን የለብኝም ከኔ በለጠ ስለሚያውቀው
ገባ? አሁን አንተ የመጣበት ስቴጅ ትክክል ነው፣ መጽሐፍ ቅዱሳዊ ነው እኮ ችግር የለውም። ውስጡ እንዲያረጋሉ የሚለው ዲቴል ላይ ባንስማማም ወደ የመጣበት ድምዳሜ ትክክል ነው እኮ። ሁሉም ካህናት ናቸው ያልከው ድምዳሜ ላይ እኮ እንዳልተስማማን አድርጋ እንትን አትበለው። ቤተ ክርስቲያንህን ነው የምናወራው እኮ። አሁን አንተ በግል የቤተ ክርስቲያንህ እንትን መሆን አትችልም። ገባ? ቤተ ክርስቲያንህ ግን ቅድም ወንድማችን እንደነገረ አትቀበልም። እንዴት እንደሆነ ታውቃለህ ዳጊ? አንዳንድ ጊዜ ቋንቋ ይቀየራል በሁኔታዎች እንትን ሲል የዛሬ 10 ዓመት 20 ዓመት የነበረው ቋንቋና አሁን ያለው ቋንቋ ይለያያል። ካህን ሲባል እየተለያየ ይመጣል። አሁን በእንግሊሽ ብትለው ሰርቫንት ምንም ችግር የለውም። ሰርቫንት በቃ እሱም ሰርቫንት ነው፣ እኔም ሰርቫንት ነኝ ይባላል። እሱንም ቅድም አወራ። እናንተ ቤት ሰርቫንት የለም። እሱን ቶ ሰርቫንት እንኳ የለም እናንተ አገልጋይ ሰርቫንት አሬ የለም እናንተ ጋር ሰርቭ የሚያደርግ የለም። ሰርቭ የሚደረግ ነው ያለው። እውነት ለመናገር ማን ነው ሰርቭ አደር ወይ ራውንድ አይደል እንዴ? እውነቱን ካወራ ነው እሱን ቶ እንገባበታለን። እኛም ሰፈር አስቸግረውናል። እውነት ለመናገር እኛም ሰፈር እንደዚህ አይነት የሚሰገድላቸው የሚታጀቡ የሚመለኩ እኛም ሰፈር መጥተዋል። እሱን ቶ ሌላ ዲቴል ነው ሰዎች እሱን ቶ ግን ምን መሰለ እውነታው ግን መሰለ ራሱ በቃል ደረጃ ቃላት አድጎ ራሱ አሁንማ ዘምኖ እንዳልከው ራሱ አሁንም ዘምኖም ህዝብ ምዕመን ካህን አይባልም እናንተ ጋር እስካሁን ድረስ የእግዚአብሔር ቃል ቢልም ማለት ነው። ገባ? እግዚአብሔር ቃል ቢልም ለሁሉም ክህነት ቅድም እንዳነበብከው 2 ጴጥሮስ ላይ እንዳለውም ቢልም ግን አይባልም። ህዝብ ካህን አይባልም። እኔ እኮ አልኩህ ሰሞኑን ስም መጥራት ስላልፈለኩ እንጂ ገብቶ ሲወያያቸው አንተ እንዴት እንደዚህ ትናገራለህ ካህንን አሉት። እንዴ እሱ ምንድን ነው እያልኩ ስስቅ ነበር ከስር። አየህ እዛ ቤት ካህን ሁሉም ካህን ነው የሚል ስሜት የለም። ስለሌለ ስትናገራቸው ካህን አይሰደብም ይለዋል። ካህን አንተ እንዴት ትናገራለህ ይለዋል። ምን ማለት ነው? ካህን አይሰደብም። ተሳዳቢም እኮ ካህን ነው አይደል እንዴ? አንተ እንዳልከው ከሆነ ስማኝ፣ ካህን እንደዚህ አይባልም፣ ካህን እንደዚህ አይባልም። ኦፍኮርስ ደረጃ አለው። መንፈስ ቅዱስ የሰጣቸው በመንፈስ ቅዱስ የተቀቡበት ደረጃ አለው። አሁን ለምሳሌ ሲነግረው ራሱ አገልግሎት የተሰጠ ጸጋ ስጦታ ይለያያል እንጂ ደረጃ ይባል የለም። እሺ ቀጥሉ። ጢሞቴዎስ ሲነግረው ታላላቆች አትቆጣቸው ተንበርክከን ብትጠይቀው የምፈልገው ዳግዬ መረጃ አለ ወይ? በጽሁፍ የተቀመጣለ ወይ ነው? በራስህ ነው የምትናገረው ወይስ ደግሞ ቤተክርስቲያኒቱ በዚህ ጉዳይ ያስቀመጠችው መረጃ አለ ወይ ብለህ ብትጠይቀው ባያመጣውም ራሱ እንደዚህ የሚባል መጽሐፍ ላይ እንዲህ ተጽፏል ብሎ ቢናገር መልካም ነው እንጂ መጥቶ እዚህ የራሱን መጽሐፍ ቅዱስን ነው የሚያወራው እኮ። ይኸውልህ አስተር አሁን እኮ ልጁ እኮ ቃል እኮ ያነበበውን የመጽሐፍ ቅዱስን ነው የሚያወራው። ይኸው መጽሐፍ ቅዱስ ላይ አለ አለ እኮ አሁን። ምክንያቱም ልክ ነው እኮ ቃል ቤተክርስቲያኒቷ ግን እኛው ቤተክርስቲያኒቱ መረጃ ነው ስንለው ክህነትን ብላ የክህነትን ስርዓት ስታወጣ መጽሐፍ ቅዱስ አድርጋ አይደለም ያወጣችሁ። በአንፎርቹኔትሊ ማለት ነው መጽሐፍ ቤተክርስቲያኒቷ መጽሐፍ ቅዱስን መሰረት አድርጋ አይደለም። ከምሬ ነው እንደሱ በዚህ ዙሪያ ላይ በገድላትም ይሁን በድርሳናትም ይሁን እንደው በድርሳናትም ራሱ ማለት ነው ይሁን በገድላትም ይሁን በየትኛውም ጽሁፍ በግዕዝና በአማርኛ የተጻፈ ቤተክርስቲያኒቱ የምትጠቀመው በሁለት ቋንቋ ነው። ሌላውን መጽሐፍቶቿን በሙሉ በግዕዝ ነው። ሲቀጥል ደግሞ አሁን በቅርብ ጊዜ ወደ አማርኛ የሚተረጎሙ ደግሞ አሉ። አሁን በዚህ ጉዳይ ላይ የተጻፈ ቤተክርስቲያኒቱ የምታውቀው ትልቅ ኢሹ ነው። ባይዘው እነ ማርቲን ሉተርን ያስወገዘ ሀሳብ ነው ባይዘው አሁን እያወራ ያለው። ስለዚህ ሁሉም ካህናት ናቸው ብለህ የምታምን ከሆነ በየትኛው ግራውንድ ነው ይሄን የምታምነው? ቤተክርስቲያኒቱ አስተምራ ነው? በጽሁፍ አቅርባ ነው? እንደው በቃል እንኳን ራሱ ወይ ሊቃውንቱ የሰበኩት ካለ እሱን እስኪ መረጃ አቅርብልን እንጂ ዝም ብለህ የራስን ሀሳብ መተህ ብታወራ እሱ ያወራው አሁን ቃል ምን አይነት ልጅ ነው ብትሉት፣ ምን አይነት ኦርቶዶክሳዊ ነው ብትሉት፣ እያነበበ የመጣ መጽሐፍ ቅዱስን የሚያነብ ቃል እንኳን ይጠቅሳል፣ ጥቅስ ይጠቅሳል። ጎበዝ ነው ያንዳንዱ ሲያወራ። ስለዚህ ምን እንደዚህ እናርጋሉ በቃል ገባሽ? እንደ እግዚአብሔር ቃል ተረድቶ እያወራ ነው እንጂ እንደ ቤተክርስቲያኑ እያወራ አይደለም ማለት ነው። እንደሱ ከሆነ እንስማማለን። እኔ ከተማርኩት እኔ እኮ ያስተማረኝ እኮ እሺ፣ ጥሩ በቃ ቤተክርስቲያን ያስተማረችኝ ያለ ነው። ቤተክርስቲያኖቹ ካስተማረችው መቼም አንድ የሆነ ዶክመንት ይኖረዋል። አስተራይ እንደጠየቀው የሆነ ዶክመንት ይኖረው። አሁን ወደ አስተራይ የተመለስክ ማለት ነው። እንደሱ ካልክ አሁን ቤተክርስቲያን ያስተማረችበትን መረጃ ዶክመንት ስጠን። በዚህ መሰረት እኮ ያስተማረችው መጽሐፍ ቅዱስማ ይላል። ቤተክርስቲያን ምዕመና አትልም ስንል አስተምራኛለች ካልክ መረጃውን ስጠን ነው እኮ የምንልህ እኮ። መጽሐፍ ቅዱስን እኮ መረጃ እኮ መጽሐፍ እኮ ከዛ ላይ አውጥታ ያስተማረችበት ዶክመንት የላትም። ገባ? ምዕመናን ካህናት ናቸው ብላ ያስተማረችበት ወይም ደግሞ የእምነት መግለጫ የላትም ወይ? ምንድን ነው ወዲ ኮሌድ እንደ ልክ ምንድን ነው
እንደ ካታኪዝም ምናምን ካላት ያንን ያሳይ። በዚህ ደረጃ ማለት በዚህ ሌቭል ያወራችበት የተናገረችው ነገር ካለ ነገስቱ ላይ ነው መጽሐፍት ላይ ሊሆን ይችላል። ትምህርቴን ይገልጻል ብላ አቋሜን ይገልጻል ብላ ያስቀመጠችበት ካለ ንገረን። ይሄ እኮ ግልጽ ነው። እኔ አንድ ነገር ልንገራችሁ። ግቡና ፌስቡክ ላይ አንድ እቺ ብቻ ተናገረ 20 ሰከንድ በኋላ ቆማለሁ። አንተ 20 ቁጥር ግቡና ዳጊ ጥላውን ብላችሁ ፌስቡክ ላይ እዩ። ቅዱስ ነው እርኩስ ብዬ ጠየኩት። እንትን ላይ አንድ ኦርቶዶክሳዊ ቅዱስ ነኝ አላለም። አንድ እኮ ነው የማወራችሁ። ሁሉም ሰድቦኛል፣ ሁሉም አላግጦብኛል፣ ሁሉም ትዕቢተኛ ነው ብሎኛል። ማን ነው ግን ቅዱስ ነኝ ያለው? ኦንሊ ፐርሰን ይኸው ቃልና ቅድም የገባው ልጅ ብቻ ነው። ኦርቶዶክሳውያኖች ራሳቸውን ቅዱስ ብለው ይጠራሉ? አይጠሩም። ኦርቶዶክሳውያኖች ካህናን ብለው ራሳቸውን ይጠራሉ? አይጠሩም። እንጠራለን ቤተክርስቲያን አስተምራናለች ካሉ ከእግዚአብሔር ቃል ወስዳ ይሄው ያስተማረችበት ዶኪመንት አለ የምትል ከሆነ አሰራ የጠየቀ ጥያቄ ትክክል ስለሆነ ስጠን። ይሄው በዚህ መሰረት ይሄ እምነት መግለጫችን ነው፣ ይሄ ማኒፌስቶችን ነው። ዋትኤቨር ይኮልት እኔ አትሰጡት ስም የለስ። አሁን የእንትና ጥያቄ መለስ ለማለት ፈልጌ ነው። እንግዳችንም ትቀጥላለህ። አንዴ ቃልን ተቀበሉት። ቀጥሉ። ከመጽሐፍ ቅዱስ ውጭ እኔ ያስተማረኝ እንትን የለም። አሚን ላይክ ያነበብኩት ሌላ መጽሐፍቶችን ኦፍኮርስ በሚገባ ሊኖር ይችላል። በጣም ብዙ መጽሐፍቶች አገልጋይ ተብሎ ሁሉም ክርስቲያን የተናገረበት ሁሉም ሰው አገልጋይ እንደሆነ በየድርሻው ፍትሐ ነገሥቱም ላይ ከተሰጣችሁኝ ማየት እችላለሁ። አንድ ደቂቃ ከሰጣችሁኝ እንደሱ ይሻላል። እስከዛ እንግዳውን ተቀበሉት። ማንኔ አስተራይም ጋር ያውሩ ቀጥሉና አምጣ በቃ ፍትሐ ነገሥቱም ላይ ምናልባት እንደሱ የሚያምን ከሆነ እንግዳው የሚያምን ከሆነ እኛ ካህነን ብሎ ነው የሚያምን። እንግዳ ኦርቶዶክሳዊ ነው ወይ? ይሄን እንድትጠይቁልኝ ደስ ይለኝ። ለመስማት በጣም ቸኩያለሁ። ሰላም ጻድቅ ያለው ሁላችሁም እንዴት አመሻችሁ? እንዴት አረፈዳችሁ? ሰላም ብያለሁ። እኛ ሰላም እያዳመጥኳቸው ነበረ። ውይይቱ ጥሩ ነው። የምትወያዩት ኦርቶዶክስ ነኝ እኔ ግን ለአስተርአዬ ነው ጥያቄ ያለ የተፈቀዳችሁልኝ። ምክንያቱም ለሚነጋገር እሺ አንድ ትጥቋል። እኛ አሁን የተወያየንበት ያለ ነው ሀሳቡ ምንድነው? ከወንድም ቃል ያመጣው ሀሳብ እኛ ኦርቶዶክሳውያን ሁላችንንም ምዕመኑም ካህናት እንባላለን። ግን የካህናቱ እነዚህ ስልጣን ያላቸው የካህናቱ ላይ ስልጣን የነሱ ክህነት ነው የሚለየው። ከነሱ የሚለየው የኛ እንግዲህ ትንንሽ የሆነ ነገር በቤተክርስቲያን የምናደርጋቸው አገልግሎቶችን እነሱ እንደ ክህነት ይቆጠራሉ እና ካህናት እንባላለን ይላል። ስለዚህ አሁን መረጃ ላይ ያመጣልን ሄዷል። ፍትሐ ነገሥቱ ላይ አለ ብሏል። ቤተክርስቲያኒቷ ደግሞ እኛ እንግዲህ ድሮም ነበርን ስናቅ ይሄው አጠገብ ያለው ወንድምም ኦርቶዶክሳዊ የነበረ ወንድም ነው። ዲያቆናቲክ ባልሳሳት በደንብ ያውቃል ቤተክርስቲያን ትምህርት። እንደዛ የሚባል የለም። ምዕመኑ ሁሉ ካህን ነው የሚል የለም። አንተ በዚህ ሀሳብ ትስማማለህ ወይስ እንደዚህ የሚል ትምህርት አለ? እንደዛ ነው እየተወያየንበት እናወራለን። እሱማ ያምጣል። ግን ያንተን ሀሳብ ትቀንስ። አንተ እንደዛ ብለህ ታምናለህ? ቤተክርስቲያን እንደዛ አስተምራለች። አንተም ምዕመኑ ሁሉ ካህን ነው ይሰፋል። አሁን እንደዛ ስምቲ ከሆነ እየተጓተተ ነው የሚሄደው። አሁን አስተርአዬ የተናገሩት ነገር አለ። ምንድነው? እችላለሁ ግዕዝ ምናምን የሚሉ ነገር አለ። ወደዛ መግባት እንችላለን። እስኪ የሆነ ነገር ጠይቃቸው። ጥሩ። ስለዚህ እስቲ ያስ ወርኖ በላ ታዲያ ክህነቱ ላይ እንትን በልና ከዛ ወደ አስተርዮ ትሄዳለህ አለ። እንደዚህ የሚል ትምህርት አለ። አይ እሱ ካህን ነው መጀመሪያ ራሱ ወንድማችን ስሙንም ማንበብ አልተቻለም። ዱነዳይ ካህን ነህ አንተ? ይቅርታ እኔ አይደለሁም። ይቅርታ አይደለሁም። አንዱ ነዳይ ይኸው እሺ አይደለሁም እያለሽ ነው። ካህን ነው ኦርቶዶክስ ሆኖ ካህላ ነው ለም አለ ማለት ነው። እንግዲህ ከቃል ጋር ያወራሉ። ኦራይት አስተርአዬን ይፍቀዱልኝና ልጠይቃቸው። እዚያው ቀለስ አይ ከቃል ጋር ነው የምታወራው። ከቃል ጋር በቃ አሁን አንተና ቃል የተለያየ ሁለት ኦርቶዶክሳኖች የተለያየ ሀሳብ እያወራችሁ ስለሆነ ጥያቄ ካለ አስተርአዬን ትጠይቀዋለህ። ቃል ሊያመጣ ሄዷል። እስቲ መጣና በጣም ጥሩ። እሺ አስተርአዬ አለ እንዴ? ይቅርታ አስተርአዬ ካለ እሺ ጥሩ አለው ያው ካህን ነኝ እያለ ነው። ቃል ደግሞ ካህን ሁላችንም ካህን ነን እያለ ነው። እሱ አይደለም እያለ ነው። ስለዚህ ምክንያቱም ያስረዳን። እሺ ዳጊ ነዳይ ማለት ምን ማለት እንደሆነ ታውቃለህ? ምንድነው ነዳይ? አቀነበረ እንትን አይደል እንዴ? ምንድነው ለማኝ ወይ የኔ ቢጤ መሰለኝ። አይ ዶንት ኖ ልክ ነኝ? የኔ ቢጤ
ምናምን መስለኛል ነዳያን ሲባል ስምን መላክ ያወጣዋል። አንዳንዴ እኮ ስማቸውን ራሱ ወደ ቀልዳዩ የእሱ ስም ነው እንዴ? የእሱ ስም ነው ነዳይ? አላስተዋልኩም ነበር። ልጠይቀዋት ፈቃደኛ ነው ታስተራይ? ወንድማችን ጥያቄ ከመጠየቅ በፊት እኛ እየጠየቅን የገባኸው አንዱ ካህን ነኝ ይላል፣ አንዱ ካህን አይደለሁም እያለ ነው። ስለዚህ ከአስተራይ ጋር ቀጥሉ። እሱማ ያመጡ ስለሆነ ቆይ ቃል ሄዶ ይመጣል። እኔ ምን ነዳይ ጠይቀዋት እስኪ እርስዎ የሚያውቁ ከሆነ ነዳይ። አይ ወደ ግዕዙ እኔ ወደ ግዕዙ ከሄድን እሱ እዚህ ሌላ ነገር ነው። አይችሉም እኮ እንደሱ እውነቱን ነገር አይችሉም። አዎ ግድ የለም ተረጋጋ። ውሃ እየጠጣ ደግሞ ለካ ዛሬ ነው። ምክንያቱም እዚህ ያሉት መስከሩ እንግዲህ ካልፈሩ እናንተ ንገሩኝ። ፈርተዋል። አመጣጣውን አሁን ጾም ነው፣ እኛ ጾመኛ ነን፣ ውሃ እንጠጣ አንችልም። ውሃ ያሉት ራሱ ለኛ የሚመጥን አይደለም። ጠይቀው ተባክቶት ይመልሱልኝ። ሁሉ ወደ ጥያቄው ሁሉ ካህን ነው። ተጸድቅ ያለውን ጋር ተዳይም ጋር ተነጋገርን። ቃል ያንጣና ነው ወያጃለን። በሰንሱሪያ ብለና ሁሉ ካህን ነው ብለህ ታምናለህ? ሁሉ ካህን ነው ብለህ ታምናለህ? ቃል አይ ቆይ ቃል እስቲመጡ ሁሉ ካህን ነው ብለህ ታምናለህ ወይ? ቃል እስቲመጡ ሁሉ ካህን ነው ብለህ ታምናለህ? መልሱልን እየጠየቀ ነው። ዳጊ ጋር ተግባብተናል። ቃል ይንጣና እንቀጥላለን። ችግር የለም። አንተ ምንድነው መጠየቅ የፈለከው? እስቲ ቆይ እንደው ዝም ይየር። አይ እኔ ሆነ አንድ ጥያቄ ብቻ ነው እንጂ ሌላ አይደለም። እንቀለል ያለ ነው። ምንድነው የምጠይቀኝ? አይ እኔ ግዕዝ እችላለሁ ምናምን ሲሉ እኔ ሆነ እያነበብኩኝ ያልተፈታኛል እንዲያስረዱ ይፈልጌ ነው። ሌላ አይደለም። በቃ መረዳት አቅቶ ነው እንዲያስረዱኝ ነው። የሆነ ግዕዝ ቃል ምናምን አግቼ ይሄና መርጌቶችን ጠይቃቸው። ታዲያ እችላለሁ ለምን አሉ? እርሱ አያታሉ እዚህ አሉ። አምጣልኝና ልፍታደኩ አልኩት እኮ። አሁን መረጃውን ያምጣልኝና በጊዜ ያምጣልኝ። እኔ እየፈተው ለነዳጊ አሰንከሩት። እኔ በቃ ጽፌ ያለው በስክሪፕቶ ይፍቱልኝ። እሱ ምን ማለት ነው? ጉዳይ ስለ ሁሉም ህዝብ ወይ ሁሉም ኦርቶዶክሳውያን ካህናት ናቸው የሚል በጊዜ የተጻፈ አምጣ። በጊዜ ብቻ ማለት ይሄ ነው። እኔ በአማርኛ ራሴን አይደለም ቆይ አስተራይ አይደለም እኔ ሆነ በስክሪፕቶ የጻፍኩት አለ። ያችን አንዲት ቃል ናች። ያችን እንዲፈቱልኝ ነው የጠየቅኩት እንጂ ሌላ አይደለም። አንዲት ቃል ናች። ለፌ ወለፌና በቃ ዝም ብለህ ጥራት አይ ፍሮርሶ ምን አስፈራውት? አንዲት ቃል እኮ ነው። እሺ አልችልም። አሁን በአንተ ቤት አሁን የከበሬታውን በር ስለምትፈልጉ አይ ዋሽዋ ዝግስት ላይ ገብተው አዋቂ ነሽ ሲሉ ስድብ ነው በእናንተ። እሺ አልችልም። እኔ እኮ በጌታ የዳንኩ ነኝ። ወዳጅ ማመን ራሱ በራሱ በዚህ ትልቅ ነገር ነውና ምን አስፈራው? ተስቶ እንደ በፊቱ ቢሆን አንተ ደኬ ምናምን ልህ ነበረ፣ ግን አሁን አይደለም አይባልም። ቢሉም ችግር የለውም። ደጓይሌን ብዬ ጨምርልህ ነበር፣ ግን ያው አሁን አይደለም። ስለዚህ እንደማይችሉ ማወቅ አለባችሁ እናንተ። እንግዲህ ጸድቅ ያለሁም ፍረጅ ዳይም ይፍረዱ። እንግዲህ ሊመልሱልኝ አልቻሉ። አንዲት ቃል ነች ነው የምጠይቀው፣ ብዙም አይደለም። ምን ትኬው ተታጉል አንዲት ነች። ያችን መልሱልኝ ይላል። ምን ትኬው ተታጉል እኔ እኮ አላውቅም። እኔ አንዲት ያስኳታል እንዲፈቷት ነው። ምን ትኬው ተታጉል እኔ አላውቅም። ታምረኑ ግዕዝ ይታምር እኔ አልችልም። አልብከ ህላዌ ወአልብከ ሁላቄ አርምም ምን ተንክ ነበር? አይፍሩ መምህርም ከሆነ ምንድነው ይመልሱ። በቃ ጠየቁ። ግዕዝ ነው ያወራ ይታምር ምን ተም አይ እኔ ነኝ እኮ ጸድቅ ያለሁ እኔ ነኝ የምጠይቃቸው። በስክሪፕቶ እኮ ጠይቋት። ታጋንዴ ምንድነው ጥምም አሉ እኮ ለያዙም ነገር ያልችልኛል። ፈርተዋል እንዴ? እኔ ምን ላድርግ ታዲያ? ያው ልጁ ቃል ከተዘጋ ሬዲ ከሆንክ አምጣው እንጂ ማውራት ትችላለህ። እንትኑን ምንድነው እኔ እነግራለሁ ነግራቸውና እሳቸው መረጃውን ከሬዲ ከሆንክ ማውራት ትችላለህ። እሺ ቃል ኖርሶማ ላወራም አሉ እኮ ጥምም አሉ። ምን ነው እንዴ? ወይ ጥያቄ ጠይቁኝ አሉ። ያ እንዴ እንዴ ያሉኝ እሳቸው እኔ አልመልስም አልችልም። አንድ ጥያቄ ግዕዝ እያወጠየቁት አይደል? ለምን አይመልሱ? ኦኬ ጥያቄው ምንድነው? እሺ ደሞ ሳቂ ነኝ ጸድቃለሁ እኔ ሆነ ይቃላለች የሆነ ያችን በቃ ይፍቱልኝ ነው ያልኳት። ግዕዝ ነው ግዕዝ ወደ አማርኛ ነው እንዲፈታሉ። እኮ ምን ላይ
እኮ ምን ላይ ያለ ነው ያን ወረደ አይችልማ ቆይ ይመጣሉ አሁን ቆይ አንዴ ቆይ አረ አይችሉም ባይዘይ ስለማይችሉ ነው ይሄን ያህል ተዋውቀናል አረ ዝም ብላ ያው አንዴ ስሞት ደግሞ ለማውራት ተዋወቀን እኮ አንዴ ይቅርታ ጀግና ማይሆኑ አንጡት እስቲ እንፍታው ነበር አንዴ ቆዩ እንጂ እንዴ እኔ ስሞት በዛ ላይ አንዱ ነው መሰለኝ ይቅርታ እንደሚት ያርጉ አይደለም እንደዛም ከኒ ሚት አርጉት እኮ ልጁ መጥቷል መረጃው ሊያወራ ነው እንዴ ዝም ነው ሞራታል እንዴ ሚውት ያርጉት ለማንኛውም ውሸት ነው አስተራ የሚያወሩት ውሸት ከኒ ሚውት ያርጉት እሺ አንዴ ቆይ ኦሮ እንዴ እንዴት ነው ነገሩ ቆይ አንዴ እሺ ቃል መጥቷል መረጃ ያውጥ እንዴ እሱ ኔትወርክም ሊሆን ይችላል ወይ ስልክም ሊሆን ይችላል ዝም ብሎ አሁን ማንንም ፈርቶ ምናምን አይደለም ቆይ አንዴ ግዝ ቅድም አሁን ሲያወራለሁት ለምን አልመለሱም ታዲያ ቃል አምጣ ብድ መረጃ እሺ አንዴ ሚውት እንዳይከፍቱሽ አንዴ ከልቀርታ አምጥቻለሁ ግን አይውሽ ይሄንን ነገር ለእንደዚህ አይነት ነገር ባለጠቀም እንደዚህ አይነት መጽሐፎች ለጸሎት የሚሉት በአርጋኖን መጽሐፍ ይነበባል በአርጋኖን መጽሐፍ ላይ እንግዲህ የቤተክርስቲያን መጽሐፍ ገድልም ድርሳንም ከፈለጋችሁ ምናምን ስላላችሁ ነው እንጂ መጽሐፍ ቅዱስ ላይ ነበር በዚህ ዳረግ መናገር የምፈልገው ግን ቤተክርስቲያን መጽሐፍ ቅዱስ ላይ አልተመሰረተችም ቃል አንተ እኮ ስለጠየቃችሁ ያመጣሁኝ ነው ገበዝ አንተን እግዚአብሔር ይባርክ ግን አንተ ጥሩ ነው አሁን ያለበት ይዞታ ጥሩ ነው ቀጥሉ ለመናገር ጥሩ ነው ማንበብን ቀጥል መጽሐፍ ቅዱስ ያንተን እኮ ሐሳብ ውድቅ ለማድረግ አይደለም ሐሳብ ተስማምቶናል እንደ መጽሐፍ ቅዱስ ነው የተናገርከው ቤተክርስቲያን ግን እንደ መጽሐፍ ቅዱስ አይደለም ስርዓቶቿ ምልኮቶቿ ወይም ዶግማ ምናምን የምትለው ቀኖናው ይይዝን ማለት ነውና አንተ አይደለም ችግሩ ያለብህ ማለት ነው አርጋኖንንም ብታመጣ የቤተክርስቲያንቷ ትምህርት ነው ስለዚህ ቀደም ግን ያልከው ለጸሎት የሚጠቀምበት መጽሐፍ ስለሆነ ይሄን ነገር መጽሐፍ ለመከራከር የምንጠቀምበት አይደለምና የጸሎት መጽሐፍ ስም ስለሆነ ለጸሎት የምንጠቀምበት ስለሆነ ይሄንን ከፍታ ነገስቱ ላይ በጣም ስለሚያቆየኝ ይሄኛው ስለማስተዋወቅ ነው ፍታ ነገስቱ ላይ ኢንተርኔት አስወርዶኝ ነው በጣም ይከብዳል እሺ ቀጥል ስለዚህ አርጋኖን መጽሐፍ ነው እዛ ላይ ነው ያለው እኔ አገልጋይ ልጅ ነኝ እያለ በተደጋጋሚ ያነሳል አርጋኖን መጽሐፍ ላይ በዚሁም ፍትሐ ነገሥቱ ላይ በእርግጠኝነት አለ አገልጋይ እንደሚሆን ሁሉም ምእመን አገልጋይ እንደሆነ አገልጋይ which means የራሱ ሮል እንዳለው የራሱ ድርሻ እንዳለው አገልግሎት ድርሻ እንዳለው ይናገራል እና ይሄ ላይክ ትንሽ ለመከራከር ፍላጎት ካልሆነ በስተቀር ሁሉም ሰው ሊረዳው ይችላል እና I understand እዚህም ፖለቲካ ፈልጋችሁ ነው የመጣችሁት እኔም ላይክ ፖለቲካ ምናምን ፈልጌ ወይ እምነቴን ዲፌንድ ላደርግ ምናምን አይደለም የሚገባኝ ነው አይ እምነቴን ለመከራከር ምናምን ሳይሆን እኔ እዚህ የመጣሁት የማውቀውን እውነት ለእናንተም ለመናገር ነውና እናንተም እውነትን ፈልጉ እውነትም አርነት ያወጣችኋል እኛም ማውረድ አግኝተናል ኧረ ቆይ ያዘው እሺ ቆይ ወዴት እናንተ ያብየር ወደም ይያሉ እኛማ እውነት አርነት አውጥቶን ነፃ ወጥተን አይ እሱ ብቻ መረጃ አምጥቶ እኮ እኔ ደግሞ አሳየዋለሁ በቤተክርስቲያን ሁሉም ሰው ካህን እንደማይባል ካህን which means like በየትኛው በምን አይነት መንገድ ካህን አሁን እኮ ካህን ምንም አይነት ስማኝ እንደዚህ ይላል እንደዚህ ላምበበልህ ከፈለክ አሳየኝ ካል ከፍቻ አሳያለሁ እንደዚህ ቤተክርስቲያን እሺ እንደዚህ ከሰው ልጆች ወገን ለክህነት የተመረጡ አሉ ትላለች ቤተክርስቲያን ሁሉም ሰው ተነስቶ ካህን ነኝ ሊል አይችልም ቃል በቃል ነው እሱ የሚለው እኮ ዳጊ አንተ መስማት የምትፈልገው ከሆነ ሁሉም ሰው ተነስቶ ፓስተር ነኝ ማለት እየሰማሁ አይደለም ያንበብኩ ሁሉም ሰው ፓስተር ነኝ እና ነብይ ነኝ ማለት እኛ ሁሉም ሰው ፓስተር ነው ብለን አናውቅማኛ እናንተ ግን ሁሉም ሰው ቆይ ስማኝ እናንተ ሁሉም ሰው ካህን አይደለም ብላችኋል እኔ ስማኛ ቆይ እንደገና ዳጊ እውነት ስለ እግዚአብሔር ፓስተሩ አገልጋይ ነው አንተ ነው ወደ ሌላ ትሄድም ካህን አንተ ሁሉም ሰው ካህን ነው ብለሃል አይደል ቤተክርስቲያን ሁሉም ሰው ካህን አይደለም እያለች ነው አሁን አንተ ደግሞ ታሳያለህ እሱን ስጨርስ ቆይ ቃል ጥሩ መተመጣጣ እንደዚህ እናረጋግጥ ነው ቆይ ቃል ልክ መረጃ እንዳለኝ ስታውቅ አታቋርጠኝ አንዴ ቀርታ እንደዚህ ነው እኔ ቤት ስራ አንተ ቤት ስራ እኔ አንተ ቤት ስራ እኔ አንተን ዲስፕሩቭ አደርጋለሁ እናንተ ቤተክርስቲያን ሁሉም ሰው ካህን ነኝ እንዳይል ወይም ማለት አይችልም ያለችበትን መረጃ እኔ ላሳይ
አንተ ደግሞ እኔ ሁሉም ሰው ፓስተር ነው ያልኩበትን መረጃ ታመጣለህ ብዬ ከነበረ የቀዳይ ነገር ካለ የተናገርኩት ነገር ካለ አንተ ግን ሁሉም ሰው ካህን ነው አልክ። እኔ ግን ሁሉም ሰው ፓስተር ነው አላልኩኝ። አሁን ይኸውልህ አንተ ለእኔ መረጃ አንተ እኔ ለአንተ መረጃ ላንተ ለተናገርኩት መጽሐፍ ቅዱስ ነው ያለው እኔ አይደለም። ወዳጄ አልገባህም የማወራህ ነገር። አንተ ቤተክርስቲያንህ መረጃ አንጣ ተብለህ ነው ሄደህ የመጣኸው። እኔ መረጃ ላሳይ ነው። ቤተክርስቲያንህ ሁሉም ሰውን ካህን ነው እንደማትል እኔ መረጃ አሳይሃለሁ። አንተ ደግሞ እኔ ያልኩበት ቃል ካለ ሁሉም ሰው ፓስተር ነው ያልኩበት ካለ ታሳየኛለህ። ተናገራለህ። ዲስካውንት እዛ ብያለሁ። በምን አይነት መንገድ ነው? እኔ በቀስና በደቁና ያሁኑ በከህነት በምንም አይነት መንገድ እኮ አለች። ላንብብል ከፈለክ ለጥፈዋለሁ። አሁን አንድ ጊዜ ወደዚህኛው ስልኬ ትራንስፈር እስካደረገው ድረስ ነው። ከፈለጋችሁ eotc.org ከፈለክ ራስ ቪዲዮ ከፍተህ አውለታ ያው ትችላላችሁ። ግቡና eotc.org ላይ ገብታችሁ ሰርች አድርጋችሁት ርዕሱን ልስታችሁ ስለ ክህነት አገልግሎት በሚል ርዕስ ነው ያለው። ከዛ ካህን ማን ነው ካህንነት ከየት መጣ ብለው ከላይ ጀምሮ ያስረዷችሁና ዝም ብሎ ግን ማንም ተነስቶ ከላይ ስቴት የሚያደርገው አሁን ያለው የመስዋዕትን ክህነት ነው ወይስ ዝም ብሎ ውጭ የሚያለው መረጃውን አመጣ? ይቅርታ እኔ እንትን ወጥቼ ስለነበር አላየሁትም። ዳግዬ መረጃ አመጣ። በቃ እንደውም ጥሩ አንተ የእሱን መረጃ ሳይ አለ ያልክበትን የቤተክርስቲያኒቷን እኔ እዚህ ጋር ዲባንክ አድርገዋለሁ። ቤተክርስቲያን ህዝቡን ካህን ብላ እንደማትጠራ ካህን የምትላቸው የተመረጡትን ብቻ እንደሆነ እኔ መረጃ አሳይሃለሁ። አንተ ደግሞ ቤተክርስቲያኔ ህዝቡን ሁሉ ካህን ትላለች ብለህ ከአስተርእዮ ጋር የጀመርከውን ጨርስ። ከዛ ለጥፈዋለሁ። አንተ እያወራችሁ እኔ ለጥፈዋለሁ። እዚህ ጋር ቀጥሉ። እሺ እኔ ላይ ትንሽ ብዙ ሳወራ ልብኝ ስምህን አላወቅኩትም። እዚህ እንትኑ ስለከለለኝ ቃል ብለህ መረጃ መጣህ እንዴ? አዎ አርጋኖን መጽሐፍ ላይ ይህንን መጽሐፍ የጸሎት መጽሐፍ ነው ለመከራከሪያነት ባልጠቀመው ደስ ይለኝ ነበረ። ስለዘጋሁት ነው። አሁን ዘግቼ ስላስቀመጥኩት ነው። እኔ አገልጋይሽ እያለ ይጠቅሳል ማለት ነው። በጣም ብዙ ፓርት እኔ አገልጋይ እያለ ይጠቅሳል ማለት ነው። እና አገልጋይሽ ነኝ ይላል። ለማርያም አገልጋይሽ ነኝ ይላል። አርጋኖን መጽሐፍ ላይ አየህ። አሁን የክህነትን አገልግሎት እዚህ አንደኛ ጴጥሮስ ላይ ቅድም የጠቀስከውም ካህን ማለት ምን ማለት እንደሆነ በደንብ አንደርስታንድ አላደረክም ማለት ነው። አገልጋይ በሚለው ብቻ አሁን አጵሎስና አቂላ ያገለግሉኝ ነበር ይላል ጳውሎስ። ስለዚህ እግዚአብሔርን አያገለግሉም ጳውሎስን ነው ልትልክ እንደሰሙ ወይ? አሁን አገልግሎትንና አሁን አንተ ዝም ብለህ የመንግስት ሰራተኛው ሁሉ ካህናት ነው እያልክ ነው አይደለም? በሌላ ቋንቋ ይሄ ኢንተርቼንጀብል የምንጠቀመው አይነት ቃል አድርገህ ነው እየወሰድክ ያለው አገልጋይ የሚለውንና ካህናት የሚለውን አይደለም? ወንድሜ አንዴ ስማኝና ይሄን ብቻ ንገረኝ። አገልጋይ የሚለውንና ካህን የሚለውን ኢንተርቼንጀብሊ መጠቀም እንችላለን እያልከኝ ነው? ካህን ማለት ሰርቨንት በሚለው ነው። ሁለት አይነት በእንግሊዝኛው ፍቺ ላይ ማለት ነው። ካህን ብሎ ፕሪስት ይላል፣ ካህን ብሎ ሰርቨንት ይላል ማለት ነው። ካህን ብሎ ፕሪስት ካለ ፕሪስቱ ጴጥሮስ ላይ ተቀመጠው ነው እያወራ ያለው። ጴጥሮስ ላይ ተቀመጠው አንተ አገልጋይ በሚል ነው የፈታው። በሰርቨንት ነው በሚል የምንይዘው እኮ በዛ ነው የፈታው አንተ። ሰርቨንት ነው ሁሉም ሰው አገልጋይ። አሁን እንደሱ አይነት መረጃ እንደሱ አሁን የፈታ ልታሳይ ትችላለህ? እኔ ካህን የሚለው መስዋዕትን ስለማቅረብ ለእግዚአብሔር በቀጥታ ጸሎትን የሚያቀርብ በቀጥታ ማለት ነው። ሌላ በመካከል ሳይኖር ማለት ነው። ካህናት የሚለው በሱ ኮንቴክስት ነው። ከብሉይ ኪዳንም አንፃር ብንመለከተው ካህናት ለእግዚአብሔር ቁርባንን ያቀርባሉ። አሁን ደግሞ በአዲስ ኪዳን እኛ ደግሞ ምስጋና መስዋዕት ደግሞ ለእግዚአብሔር እናቀርባለን። ከኪስ አውጥተህ ያወጣው ፍቺ እንጂ ካህናት የተባልነው ከአገልግሎት አይደለም። እዛ ጋር ካህን የተባለው እሱ ከኪስ አውጥተህ ያወጣው ፍቺ ነው። ኦኬ ማለት የመጽሐፍ ቅዱስ ፍቺ አይደለም። የመጽሐፍ ቅዱስ ፍቺ አይደለም። ካህናት እንዲህ ከየት አምጥተህ ፈታ? ማንኔ ርዕሱን ዞር አድርገው እስከዛ እያነበቡት ይቆዩን። እንግዲህ አንተ ነህ ቤተክርስቲያኒቷ እስኪ እናያለን። እንግዲህ ቤተክርስቲያኒቷ አለችበትን ለለጥፈው ከፍ አድርገው ወደ ላይ ከፍ ታርግሻል። ከሰው ልጆች ወገን ለክህነት የተመረጡ አሉ ካለ በኋላ ሁሉም ሰው ተነስቶ ካህን ሊል አይችልም። ይህም ማለት የአካል ክፍል እንደማጥፋት ማለት ነው እያለ ይናገራል። እንግዲህ አንተ ነህ ቤተክርስቲያኒቷ ነች ትክክል ማለት ነው። ለመጀመሪያ ከላይ ምን ይላል? የመጀመሪያዎቹ ካህናቶች አገልጋዮች የሆኑት መላእክት ናቸው። ስለዚህ መላእክቶችም ስለ መላእክት የተናገሩ እዛ ጋር ጨረሽ እንዳታነቡ። ስለዚህ መላእክቶችም አገልጋይ ካህን ናቸው የሚል አለች ቤተክርስቲያናችን ነች ያለችው። እኔ አላልኩም አገልጋይ ናቸው። ስለዚህ አገልጋይ በሚለው ፍቺ ስለሆነ መላእክቶች በቃ በፈለገው ፍቺ ግን ማንም ሰው ተነስቶ ራሴን ካህን ማለት አይችልም አለች ቤተክርስቲያን። በቃ በፈለገው ፍቺ ፕሪስት በፈለገው እኮ አረመዋ። እንግዲህ ይሄን ምን አረመው? ከሰው ልጆች ወገን አለች እኮ ለክህነት የተመረጡ አሉ። ቆይ አንድ ቃል አውቀህ ነው እንዳላወራ የምትፈልገው።
አንደኛ ከአስተዳዩ ጋር ትጨርሳላችሁ። እኔን ይቅርታ ሚት ያደረኩ በጣም ይቅርታ። እዚህ ጋር ባጭሩ ሰላም ደረሽ በጣም እግዚአብሔር ይስጥልኝ አመሰግናለሁ በጣም እና ስለገባችሁ ካልፈልክማ ችግር የለም ሌላ ጊዜ ስትፈልግ ትመጣለህ። ግን አሁን የጀመርከውን መጨረስ ከፈለግ መረጃው ሲመጣ መውጣት ከፈለግ መውጣት ትችላለህ። መረጃው ስለመጣ ምናምን ይሄው እኛ ከሆዳችን እንደማናወራ እንግዲህ እንድታውቀው ስለፈለጉ ዝም ብለን የተሰማንን ስሜት አለ። ቀደም እኔ ማቀው ቤተክርስቲያን እንደዚህ እንደማትል ነው ስል ዕውቀቴን በማስረጃ አስደገፍኩት። አሁን አንተም እንደዚህ ለጥፈ የምታሳየን ነገር ካለ አሳየን። እኔ ግን ዕውቀቴን በማስረጃ ሳሳይ ቃል በቃል ምን ይላል እዚህ ላይ ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለት አይደለም ማለች ቤተክርስቲያን። ከዛ ምን አለች ቀጠለችና ለሰው ልጆች ወገን ለክህነት የተመረጡ አሉ። አየህ በምርጫ ነው ክህነት ማለት ነው። እሺ ከዛስ ደግሞ ሁሉም ሰው ተነስቶ ካህን ሊል አይችልም። 4 ነጥብ አንተን እንስማ ቤተክርስቲያኒቷን እንስማ። እኔ ግን ቃል ተሳስተሃል እያልኩ ነው አይደለም እኮ ቃል እኮ እንደ ወንጌል አማኞች እኮ አንተ እኛ የምንለውን ነው እያልክ ያለው እኮ አንተ የምትለውን ግን ቤተክርስቲያን አትልም ነው። እኛ ካንተ ጋር አይደለም ችግራችን። እኛ እናንተ አልተጣላንም ዛሬ እኛና ቃል አልተጣላንም። ምክንያቱም እኛ እንደምንለው ነው አንተ የምትለው። ለምን ካንተ ጋር ጣላለሁ? የተለየ ነገር ብታወራም በእርግጥ አልጣላህም፣ ግን ሐሳባችን ተመሳሳይ ነው። ቤተክርስቲያን አትልም የሚለው ሙግት ነው ልናስረዳ የፈለግነው። ይሄ አንተ ትክክለኛ ሐሳብ ብቻ ነው። እኛ የምንስማማበት ሐሳብ ይዘሃል፣ ጥሩ ነው፣ በርታ። ግን ቤተክርስቲያን አንተ እንደምትለው አትልም። አረ ዳጊ ከየት አመጣው? ይሄው መረጃው ግቡና eotc.mk.org ላይ ገብታችሁ የክህነት አገልግሎት የሚብላችሁ ሰርች አድርጉት። ይሄ ሁለተኛው ፓራግራፍ ላይ ይገኛል። ይሄው ቃል በቃል አንዴ ላንብበውና ወደ አስተሪው ልመልስልህ። ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለት አይደለም። ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለት አይደለም። ከሰው ልጆች ወገን ለክህነት የተመረጡ አሉ። ሁሉም ሰው ተነስቶ ካህን ሊል አይችልም። እንዴ ምን እንደረግ እንግዲህ እኮ ምን አውቀው ኮዝ ለዘመናት መስዋዕት ሊሰዋበት ዕጣን ሊያሳርግበት ሰው ሊረዳበት የተሰጠ ነው ይላል። ይህ የምትናገረው ክህነት መስዋዕት ማሳረግ፣ ዕጣን መስዋዕት መሰዋት፣ ዕጣን ሊታረግ የሚያሳርግ አንብበው። እሺ አይደለም አታውቀውም ጭራሽ እኮ አንተ ከየት እንዳመጣሁት መረጃ እንኳን አታውቀውም። አሁን ነው የምታነበው። ከላይ ከሄድኩኝ እንዲያውም ጭራሽ ሌላ ሐሳብ ነው የሚያወራው። አንተ ይልህ ከላይም ወረድም ከታችም ወረድም ከላይም ወርዶ ከታችም ወርዶ ግን ቃሉ ምን እንደመደ 4 ነጥብ የተቀመጠበት ሐሳብ መሰለ። ሁሉም ሰው ተነስቶ ካህን ሊል አይችልም። 4 ነጥብ አለቀ እኮ። የትኛውን ክህነት ነው የሚያወራው የሚለውን እኮ የትኛው የሚባል ክህነት የላትም። እናንተ ቤት እኮ የእንትን አይነት ክህነት ህዝቡ ነው። አንዴ በእግዚአብሔር እሺ እንደዚህ እናድርገው። የኛን ጨርሰናል። ይሄንን አንብበው። ይሄን ብቻ ኖ ችግር የለውም። አንተ መረጃ አለ አይደል? ወይ በትልቁ ላርግ ኖ አይደል? በእኔ አይደለም አንተ መረጃ የምታሳይ አንተን አሳየን። ግን እውነትን አትደብቅ እሺ። ጌታ ይባርካችሁ። እውነትን አትደብቅ እሺ። ጌታ ይባርካችሁ። ችግር አንተ እንደወረድክ ይኸውልህ ሙሉን ነው የማነበው። ከላይ ጀምሮ ሙሉን ፓራግራፍ አነበዋለሁ። ግን አሁን ለአንተ ስክሪንሾት ላንሳውና ላንብበው። ይሄን ለምን ታንሳው? ላይቭ ገብተህ ቼክ ማድረግ ትችላለህ እኮ። ላይቭ ግባና ቼክ ማድረግ ትችላለህ እኮ። እኔ አንድ ስልክ ነው። እሺ ችግር የለውም። አሁን እንደዚህ እናድርግ ቃልዬ። አንተ ምን አድርግልን መሰለህ? ይሄ እንትን ክህነት ለእንትን ክህነት ለእንትና የሚለውን አሳየን። ችግር የለም። እንደሱን ከከፋፈልከው ይሁን እኮ በአንተ እንስማማለን። እስካመጣህልን ድረስ መረጃ አናቋርጥም። አሁን ብቻ ከአንተ የሚጠበቀው ምንድን ነው? የእንትን አይነት ከሆነ ይሄው ለእንትን፣ የእንትን ከሆነ የእንትን ከሆነ የሚለውን አሳየን። እኛ ለጊዜው ግን ማንም ተነስቶ ካህኔ ማለት አይችልም የሚለውን አሳይተናል። የእኛን ፓርት ጨርሰናል ማለት ነው። አሁን የቀረው ያንተ ፓርት ነው። አሁን ይዘው የመጣው እንዳታወራ። አሁን መረጃ ነው የምታሳየን። በቃ የኛ መረጃ ትክክል አይደለም ብለህ አስብ። ችግር የለውም። በቃ የኛ ትክክል ስላልሆነ ያንተ ትክክለኛውን አሳየና እኮ ችግር የለውም። ያንተ በእኛ ነው አንተ መረጃ የምታሳየው። ከኛ ተነስቶ ነው እሱ ይዘህ መጣው። ሌላ ምን አስጎረጎረኝ? ክህነት ብሎ ከላይ የጠቀሰ የነበረው መስዋዕትን ማቅረብና ዕጣንን ማሳረግ ነው የሚለው። ያንን ክህነት ከሆነ ለሰው ልጆች ሁሉ የተሰጠ ክህነት አይደለም፣ ለተመረጡት ብቻ ነው። እጅ ለተጫነባቸው ብቻ የተሰጠ ክህነት ነው። ለሁሉም የተሰጠው ክህነት ደግሞ አገልግሎት ደግሞ ሰው በየድርሻው በተሰጠው ጸጋ ደግሞ ማገልገል ነው። የእግዚአብሔርን ቤት ነው አገልግሎት ያልኩት እሱን ነው። እና ጌታ ይባርካችሁ። እሺ ሰላም። መረጃ የለም ማለት ነው። የጠበቁ መረጃ ልታሳይ ነው። ያንተን መረጃ ወሰደው። የኔ መረጃ ልውሰድ? እሺ በቃ እንደሱ ከሆነ እሺ። ለእውቀት ከሆነ ኮንፊርም እንድታደርግልን በቃ የለውም። ስለሌለው መረጃ አስታሪው ቀጥል አንተ። በቃ የለውም። የኛው መረጃ ከፍተን እናመጣዋለን ሙሉ መረጃ እንደሌለ በጣም እርግጠኛ ነኝ። ይሄንን እንደው ዝም ብለህ አንተም የሚያስወግዝ አይነት ሐሳብ ነው። ካህናትን ትርጓሜ፣ የካህናትን አገልግሎት፣ የካህናትን መጽሐፍ ቅዱሳዊ የሆነውን ማለት ነው
የካህናትን ትርጉም እና አገልግሎት በደንብ ብታውቀው በመጀመሪያ ከብሉይ ኪዳን የተነሳ ሀሳብ ስለሆነ እሱን በደንብ መጀመሪያ ሪፈር አደርግሃለሁ። ግን አንተ በአንተ እሳቤ ልምጣና ጠበቆች ሁሉ አሁን የቤተክርስቲያን ጠበቆች ሁሉ ካህናት ናቸው እያልከኝ ነው? ክርስቲያን ተብሎ በክርስቶስ ለተጠራ ሁሉ አገልጋይ ነው። አይ ለምሳሌ አንድ ሙስሊም ሊጠበቃ ሊቀጠር ይችላል። እሱ እኮ የስራ ስታንዳርድ ነው የምታወራው አይደለ? ሁሉም ሰው አንተም እኮ የስራ ስታንዳርድ ነው። ጽዳቱ ሁሉ የቤተክርስቲያን ጽዳት ሁሉ ካህናት ናቸው፣ አቃቢያን ሁሉ ካህናት ናቸው እያልክ ነው አይደለ? አገልጋዮች ካህናት ናቸው። መነኮሳት ሁሉ ሰርቫንት በሚለው እሺ እንያዘው። ካህናት ስለ ከፕሪስት ጋር ይመሳሰልባል መሰለኝ አይደል? ይመሳሰላል አይመሳሰልም አይደለም። ለምን ትፈራዋለህ? ካህናት ስለ ሁለቱም የሚጠቀመው ቃል ለሰርቫንትም ለፕሪስትም አንድ ቃል ስለሆነ ሰርቫንት በሚለው እንያዘው። አገልጋዮች ናቸው። አገልጋይ ማለት ምን ማለት ነው? አልገባኝም። ለምሳሌ አንተ ሰው ትረዳለህ። ይቅርታ ሰው መርዳት ያንተ ግዴታ አይደለም፣ የካህኖች ነው አይደለ? አይደለም የኔም ግዴታ ነው። የክርስቶስ አስተሮ ይቅርታ፣ አንዴ በጣም ይቅርታ፣ እኔ ስራ ላይ ስላለው ነው። በጣም አንተም የተቆራረጥክ ስለሆነ ነው። በጣም ከይቅርታ ጋር እመለሳለሁ ወደ አንተ። በጣም ከይቅርታ ጋር ሰው መርዳት ያንተ ኃላፊነት ነው አይደለም? ቃል ኦፍ ኮርስ የኔም ክርስቲያን አንተም ኤክስፔክት የሚደረግ ነው አይደለ? ኦፍ ኮርስ እንጂ ካህናት አይደለም። የካህናት ብቻ አይደለም። ካህናትም እንዲህ ሁሉም እኔም እኮ የካህናት ብቻ አይደለም። አንተም ካህን ነህ። ኦኬ። ስለዚህ አሁን እዚህ ጋር እናንብበው እስኪ። አሁን በጣም ጥሩ በእውነት እኔ ለመናገር እውነት እኔ አይ በቃ እናንብበው፣ ችግር የለም። አሁን ክፍሉን እናንብበው። ከቀስቱ በላይ ያለውን ከፈለክ አይታይም ካልክ አንብበዋል። የክህነት አገልግሎት ከመላእክት ቀጥሎ የተሰጠው ለሰው ልጅ ጀምሮ ነው። ከፈለከውን ጀምር። እኔ ጀመርኩት ከፍ ብዬ ነው። የክህነት አገልግሎት ከመላእክት ቀጥሎ የተሰጠው ለሰው ልጅ ነው። ለሰው የተሰጠው ክህነት ፈጣሪው እንዲያመሰግንበት ብቻ አይደለም። ይሄ እንግዲህ ስለእነንትና ነው ብለህ ስላሰብክ ነው። ስለእነንትና ግን ብቻ እንዳልሆነ ላሳይ ነው። መስዋዕት ሊሰዋበት፣ ዕጣን ሊያሳርግበት፣ ሰውን ሊረዳበት የተሰጠ ነው። ሰውን በምንድን ነው የሚረዳው? በገንዘብ ነው። አንተ በምንድን ነው የምትረዳው? በገንዘብ ነው ይመጣል። አንተ በምንድን ነው የምትረዳው? ንገረና። አንተ ሰው እረዳለሁ ስትለኝ በምንድን ነው? እኔ በተሰጠኝ ጸጋ ቁጭ ብሎ በማጽናናት በጣም ጎበዝ፣ እስማማለሁ። በጣም ጥሩ። በገንዘብም ትረዳለህ ግን አይደል? እረዳለሁ። በቃ ጥሩ። ስለዚህ ሰውን ሊረዳበት ተሰጠ ነው። ስለዚህ ይሄ ስለነከሌ ነው ብለህ ልታሳብብ ለነከሌ ልትሰጠው አትችልም ማለት ነው። ስለ ሁሉም ሰው እያወራን ያወራው። ኦኬ ጥሩ። አሁን እዚህ ጋር ነጥለህ ለነከሌ ማድረግ አትችልም፣ ታሰርክ ማለት ነው። አንተም ሰው ሊረዳበት የተባለው አንቀጽ በምን አይነት ወይ ነው? አሁን ከላይ በተጠቀሰው መስዋዕት ሊሰዋበት፣ ዕጣን ሊያሳርግ፣ ሰውን ሊረዳበት፣ ሰውን ሊያገለግልበት በሚለው አንተ ሰውን አታገለግልም? አገለግላለሁ፣ ግን በዛ ላይ የተቀመጠው አይደለም። ዳጊ ግን እውነት እግዚአብሔር ልቦና ያብራል። እሺ እውነት እወዳለሁ። ሰላም ዋሉልኝ። እሺ ለምንድን ስትያዝ ለምን ሄዳለሁ ትለኝ? አንተ የማታደርገው ከሆነ አላደርገውም በለኝ። ስለዚህ ይሄን አይመለከተኝም ስትለኝ አንተን ካልተመለከተ ልክ ነህ፣ ሁለት አይነት ክህነት አለ ል ነበረ። አሁን ከሁለት አይነት ክህነት አለ እንዳልል አንተም ራስህ እኔ የማደርገዋለሁ አልከኝ። ግራ እያጋባኝ እኮ ነው። ወይ አላደርገውም በለኝ ካደኝና ካላረከው እውነትም ሁለት አይነት ክህነት አለ እላለሁ። ገባ? ሰው ሊረዳበት የተባለው አሁን እኮ ለምንድን ነው ሰው ሊረዳበት የሚለውን ብቻ መርጠ ማውጣት ያስፈልገ? መስዋዕት ሰው ሊሰዋበትና ሰው ሊረዳበት ቆርጬን አነበብኩት ወይስ እሱንም አንብቤዋለሁ? መስዋዕት ሊሰዋበት ሰው ሊረዳበት ነው። መከራከሪያ አልሰዋም ልትለኝ ነው? ዕጣን አላደርግም መስዋዕት አልሰዋም ልትለኝ ነው? እንግዲህ መስዋዕት የማትሰዋ ከሆነ ራሱ ክርስቲያን መሆንም ያጠራጥራል። እሱ እንዳለ ሆኖ መስዋዕት የሚሰው ካህናቶች ናቸው እኮ። ስለዚህ አንተ አትሰዋም አይደል? መስዋዕት አልሰዋም። መብት ነው፣ ችግር የለውም። ዕጣን ታሳርጋለህ? እሺ ችግር የለውም። አላረግም ካልከኝ እኔ እኮ አልከራከርም። ቃል በግድ ታረጋለህ አልልህም። እሺ ዕጣንስ ታሳርጋለህ? አላሳርግም። አታሳርግም። ሰውስ ትረዳለህ? በዛኛው አይነት ወይ ከሆነ በዚህኛው አይነት ወይ አልረዳም። ያኛውና ይሄኛው ብለህ ሰው አረዳድን እስኪ ንገረኝ። የትኛው ነው እዚህ ላይ የተጻፈበት አውድ ምንድን ነው? እስኪ የዚህን አውድ ሰውን ሊረዳበት ከሆነ ሰውን ሊያገለግልበት፣ በተሰጠው ጸጋ ደግሞ ዘይት እየቀባ የሚጸልይበት ከሆነ ያ ሰውን የሚረዳበት ስለሆነ አንተ በዚህ አውድ መሰረት ሰው ትረዳለህ አትረዳም? አንተ በዚህ አይነት አውድ አልረዳም። ሰው አትረዳም አንተ። ይሄኛው አውድ ሰው መርዳት ማለት ምን ማለት ነው? በዚህ አውድ ማገልገል ማለት ነው አይደል? ሰውን ሊረዳበት ሊያገለግልበት እኮ አንተ ሰው አታገለግልም ማለት ነው። በዚህ አውድ መሰረት በዚህ አውድ አላገለግልም። በምን አውድ መሰረት ነው የምታገለግለው? እሱ የራሴ እንትን ነው። የራስህ ምንድን ነው? እኔና ሰው መርዳት አውድ አለው ማለት ነው። አለው
ኦፍኮርስ ሰውን የምታገለግልበት ማለት ነው። ለምሳሌ የፕሬዚዳንት የጠቅላይ ሚኒስትሩ ሰውን የሚያገለግልበት ህዝቡን የሚያገለግልበት እና እኔ የአንድ ቀበሌ አስተዳዳሪ የማገለግልበት ተመሳሳይ ነው እያልከኝ እኮ ነው። ይለያያል። ኦፍኮርስ ይለያያል። ምኑ ነው የሚለያየው እኮ ንገረኛ እንዴ። የተሰጠን ፖዚሽን ስለ ፖዚሽን አለ። አረዳዱ ምንድነው የሚለየው? እሱም ደሃን የረዳው እኔም ደሃን የረዳሁት ምንድነው? እሱ በደሃ ፕላስ ነው የረዳው። እሱ ምን ማለት ነው? ጠቅላይ ሚኒስትሩም ደሃ ረዳ፣ እኔም ደሃ ረዳው። በእግዚአብሔር ፊት ምኑ ነው የሚለየው? እስኪ ንገረኝ። በእግዚአብሔር ፊት እኮ ይሄ እኮ የመንፈሳዊ ነገር እኮ ነው። ኧረ እባክህ የመንፈሳዊ ነው። እሺ ጠቅላይ ሚኒስትሩም ወንጌል ሰበከ፣ እኔም ወንጌል ሰበኩ። ምኑ ነው ልዩነቱ? ወይ መንፈሳዊ አረዳድ ምንድን ነው? እስኪ መንፈሳዊ መርዳት ምን ማለት ነው ንገረኝ እስኪ። አንተ በመንፈስ ስትረዳ አንተ እንዴት ነው የምትረዳው? አሁን እዚች ጋር እንዳለው ከሆነ መስዋዕት ይሄ እኮ መንፈሳዊ ነው ብለህ አቋርጠኛል። ያቋረጥከኝ ቀጥልልኝ። በመንፈስ ስትረዳ እንዴት ነው የምትረዳው አንተ? እስኪ እከሌም በመንፈስ ረዳው ስትል እንዴት ነው የረዳው? ምናልባት ስለሱ ለመጸለይ ሊሆን ይችላል። ስለሱ ካህናቶች ግን አይጸልዩም ስለሰው አይደል? ይጸልያሉ። ለእነርሱም ዘይትም እየቀቡ ይጸልያሉ። ለእነርሱ ደግሞ የሚለየው ምንድን ነው? ዘይትም እየቀቡ ይጸልያሉ፣ እጅ ይጭናሉ፣ መስዋዕትን እያቀረቡ እጅ መጫን አልተፈቀደልህም ማለት አልተፈቀደልኝም። አንተ ግን እጅ መጫን አልተፈቀደልህም። ስለዚህ ሐዋርያ ተቀብሎሽ የለህም ማለት ነው። አልተፈቀደልኝም እኮ አንተ ሐዋርያ ቀብሎሽ የለህም ማለት ነው። ምን ማለት ነው? ለሐዋርያ የተሰጠው አንዱ ኮሚሽን ምንድን ነው? እኔ እጅ ተጭኖብኛል። እውነት ለመናገር እኔ እኮ እጅ ጫንባል እንጂ እጅ አትጭንም ማለት ነው። ከሐዋርያ ተምረህ አንተ እኔ ልንገርህ ዳጊ የቤተክርስቲያን አገልጋይ ነኝ። እውነት ለመናገር እኔ ዲያቆን ነኝ እና ጭራሽ ካህኑን ረበና አውቀን ነው ለካ። እሺ ቀጥልሽ። እኔ እጅ ተጭኖብኝ ነው ድቁና የተቀበልኩት። እጅ መጫን ከፈለኩ እጅ መጫን መንፈስ ቅዱስ ከመረጠኝ ደግሞ ከፍ ወዳለ ደረጃ ላይ ደርሼ ደግሞ ጳጳስ ሆኜ እጅ መጫን እችላለሁ። መንፈስ ቅዱስ የሚሰጠው እንትን አለ፣ የሚሰጠው ጸጋ አለ ለሰው ልጆች እና እንደዛ ነው። እና በሉ ሰላም ዋልሽ። አይ ቆይ እዚህ ጋር ያደረስኩ እኮ ከአንተ ተቆረጠብኝ ሀሳብ ስላልከ እቺ የመጨረሻ ሀሳብ አንድ የመጨረሻ ሀሳብ ለሰው ክህነት ተሰጠው ስንል ይላል። አንድ ይቅርታ ቃል ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለት አይደለም ሲል ምን ማለቱ ነው? እስኪ አስረዳን። እስኪ ለሰው ክህነት ተሰጠው ስንል ሰው ሁሉ ካህን ማለት አይደለም። ለምሳሌ ቅድም ምን አልከን? መስዋዕት የሚሰዉ እነከሌ ብቻ ናቸው፣ ዕጣን የሚያሳርጉ እነከሌ ናቸው አልከኝ። እንግዲህ የተለያየ አይነት ክህነት አለ ማለት ነው። በጣም ጥሩ ባንተ በጣም ጥሩ። ታዲያ ግን እዚህ ጋር ምን ይላል መሰለ? ለሰው ክህነት ተሰጠው ስንል በአውዱ መሰረት ይሄ መስዋዕት የሚሰዋው ምናምን የሚያደርግበት ክህነት ተሰጠው ስንል ሰው ሁሉ ካህን ነው ማለት አይደለም ይላል። ይሄ ምን ማለት ነው? ይሄ አረፍተ ነገር ራን አድርጓል። ራን አድርጎ ለምን አያደርግ? ለነገሩ ይመቸው። እሺ ያው ግን ለማንኛውም እንጃ በመረጃ ነው የሚያወራው። እንደዚህ ነው። እዛ ቤተክርስቲያን ማንም ተነስቶ ይላል። በጣም ደስ ያለኝ ቃልኝ የትኛው መሰለ? ሁሉም ሰው ተነስቶ ካህኔ ማለት አይችልም ይላል። ከቀስቱ ስር ስታነቡ ይሄ ነው በቃ የቤተክርስቲያኒቷ ትምህርት ይሄ ነው። በጣም ይገርማል። ቃል በጣም ታዝቤያለሁ። አስተሩ ይቀጥል። ይቅርታ እንግዲህ በጣም ልጠይቀው የነበረው ምናልባት ቅድም ካህንና ሰርቫንትን እያምታታ ኢንተርቼንጀብል እያደረገ ሲጠቀምባቸው ነበር እና በተለይ ደግሞ እዚህ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያለውን እሱንም እንደ ሰርቫንት አድርጎ በእንግሊዘኛው እኮ ሰርቫንት ነው የሚል እና በእንግሊዘኛው ነው የምንወስደው እያለ ሲናገር ነበረ። ግን በእንግሊዘኛው ግን እውነት ለመናገር ፕሪስትሁድ ነው የሚለው እና ካህን ነው የሚለው ካህናት ነው የሚለው እና ስለዚህ አንደኛ ይሄ በጣም ፈጽሞ ራሱን ሊያጋጨው የሚችል ነገር ነው። አሁን እኮ እንደው ዲያቆን ነኝ አለ እንደውም ዲያቆን ከሆነ እንደው ጠይቀው ነበር እውነት ለመናገር በጭራሽ እንደው ሁሉም ህዝብ ካህናት ናቸው የሚል በጭራሽ አንድም ንግርት ሁሉ የለም። ንግርት ሁሉ ማለት ነው የለም። እንኳን በጽሁፍ የተቀመጠ በትክክለኛ ነገር በመረጃ የተያዘ ንግርት ሁሉ እንደው ሰው አምልጦት እንኳን የሚናገረው በስብከትም በየትኛውም ሁኔታ እንኳን እንደዛ እንኳን የለም። የሌለውን ነው እዚህ መጣው መጽሐፍ ቅዱስ ላይ አለ፣ ቤተክርስቲያናቸው ደግሞ የለም። ስለዚህ አሁን ከዚህ ጋር ቢከራከሩ ከእግዚአብሔር ቃል ጋር የእግዚአብሔር ቃል በራሱ ይሞግታቸዋል። አሁን እንደሱ ስለሆነ መሸዋወድ አንደኛ ቤተክርስቲያኒቷን የማያውቅም ስለሆነ አብዛኛው የወንጌል አማኝ
በቃ እውነት ይመስለዋል። እዚህ መጥቶ የሚከራከሩት የሚያወሩት በመጽሐፍ ያስቀመጡት ዝግጅት የተደረገበት በእያንዳንዱ ነገር ዶክመንትድ የሆነ ይመስላቸዋል። በቃ አብዛኛውን ማለት ነው። ስለዚህ ዝም ብሎ ያልፏቸዋል። ግን በየትኛውም ጉዳይ ላይ አሁን ለምሳሌ በነገረ ድነት ጉዳይ ላይ ቤተክርስቲያኒቱ ምን ትምህርት አላት? በዚህ ጉዳይ ላይ እንደው 50 ዓመት የሞላ የነገረ ድነት ትምህርት በቃ የተቀነበበ ለመረጃ የሚሆን ለውይይት የሚሆን አላት ወይ? በዚሁ እቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ብንል የለም። ሁሉም አንዱ ተክልዬን አምነት ድናለ ይላል፣ አንዴ ገዳም ሄዳ አንዴ እንደሱ ነው። በቃ በቃል ብቻ የሚወረስ ትምህርት ነው ያለ እንጂ በትክክለኛ በጽሁፍ የቀረበ ዶክመንትድ የሆነ ሌላውን ነገር ተውትና በነገረ ድነት ትምህርት ሰው እንዲህ አድርጎ ይጸድቃል፣ የዘላለምን ሕይወት ያገኛል የሚል እንግዲህ የክርስትና ትልቁ ትምህርት ማለት ነው። ትልቁ ትምህርት የሰው ልጅም ትልቁ ጥያቄ ማለት ነው። ትልቁ ጥያቄ ሰው እንዴት ልዳን ነው የሚለው። በዚህ ጉዳይ እንኳን የተቀነበበ ራሱን ዶክመንትድ የሆነ ጽሁፍ እንኳን የለም። አንድ እንደው በወንጌላውያን አማኞች እንደው ከመጣው የሚያስገርመኝ አንደኛው ይሄ ነው። እያንዳንዱ በጽሁፍ የቀረበ ነው የኛ ማለት ነው። የሙሉ ወንጌል ብትሄድ አለ በቃ የሚያምኑበትን አስቀምጠዋል። እሱን ይዘህ ትከራከራለህ። ቃለ ሕይወት ብትሄድ እንደዛው፣ መካነ ኢየሱስ ብትመጣ እንደዛው። እያንዳንዱ ሰው በተለይ የሰው ልጆች ትልቁ ጥያቄ ድነት ስለሆነ ስለ ድነት ጉዳይ እያንዳንዱ የወንጌል አማኝ ክርስቲያን ፕላንት የሚያደርግ ሁሉ አስቀድሞ ከሚያደርገው ነገር ነገረ ድነት ነው። ይሄ ጠራ ትምህርት አለ። መረዳታችን የተለያየ ሊሆን ቢችልም ማለት ነው። ግን እንኳን የሚያዝና የሚጨበጥ ለክርክር የሚሆን ለውይይት የሚሆን ለመረጃ የሚሆን ጽሁፍ አለን። ቤተክርስቲያኒቱ እንዲህ የላትም። ረጅሙን እድሜ የፈጀችው ገድላትና ድርሳናትን ስትጽፍ ነው። ተረትን ስትጽፍ ነው። ስለዚህ ነው አሁን እዚህ ኦርቶዶክሳውያን እዚህ ቲክቶክ ላይ መተው ልክ ሲከራከሩ አሁን አኬን አይታችሁት እንደሆነ ስለ ጸጋ ባለፈው ሲወያይ እኔ እየጻፍኩ ነበር። ስለ ጸጋ ቤተክርስቲያኒቱ ምን አስተምራለች? መጀመሪያ ኤሚኬሲን መሰረተ ክርስቶስን ከመካነ ኢየሱስ ጋር ከማወያየቱ በፊት የሱ ቤተክርስቲያን ስለዚህ ጉዳይ ምን መጽሐፍ አላት? ምን አይነት መረዳት አላት? ስለ ጸጋ ጉዳይ ማለት ነው። በጸጋ ብቻም ቢባል የጸጋን አጠቃላይ ዝርዝር ምን አላት? የለም። ዝም ብሎ በቃ በእንግሊዝኛ የተጻፈውን ጴንጤውም የጻፈውን አድቬንቲስቱም የጻፈውን ሁሉንም አምጥቶ እዚህ በእንግሊዝኛ ይኸው እንደዚህ ይላል እያለ በእንግሊዝኛ ነው የሚያወሩት። ቤተክርስቲያኒቱ እንግሊዝኛ አታውቅም። እንደው ግዕዝ የመላእክት ቋንቋ ነው ስትል ነው የኖረችው። ይሄ የሚታወቅ እኮ ሀቅ ነው። ግዕዝ የመላእክት ቋንቋ ነው የሚል እንደው ዳጊ ሰምተህ አታውቅም? ቤተክርስቲያኒቷ ዘቤ እንደዛ ይላል። ዘቤ የመላእክት ቋንቋ ነው ሲል ነበር አንድ ጊዜ። ቆይ እሱን ቪዲዮ እንትለዋለሁ እንዲሁ ዘቤ እንኳን የማይለው የለውም። እሱን ቆይ ሸጋሪ ነው። ስለዚህ በትክክለኛ ቤተክርስቲያኒቱ ትምህርት ካላት በግዕዝ ነው የምናገኘው። ጥንታዊ ትምህርቷን ማለት ነው። ጥንታዊ ትምህርቷ በግዕዝ ነው የሚገኘው። የቤተክርስቲያኒቱ ጥንታዊ ትምህርት ደጋግሜ እነግራችኋለሁ በግዕዝ ነው የሚገኘው። አሁን ነው እንደውም ወደ አማርኛ አንዳንድ መጽሐፍ ከ1954 ወደዚህ ማለት ነው እንጂ አጠቃላይ ትምህርቷ በግዕዝ ነው ያለው። ስለዚህ በግዕዝ ነው ሊያቀርቡ የሚገባው። ወይስ ደግሞ 50 ዓመቷ ነው ይበሉን፣ 100 ዓመቷ ነው ይበሉን። ያንን ሁሉ ሳክስ ነው ማለት ነው። ይሄን ያህል የኖረች ጥንታዊት፣ ኩላዊት፣ ፍጽምት፣ ርትዕት፣ ቅድስት ስንዱ ይሏታል እኮ ወይዘሮ ስንዱ። አንድም የተሰናዳችው ነገር የለም። በነገራችን ይሄ ስድብ እንዳይመስላችሁ ባይዘው ቤተክርስቲያን መሳደብም አይደለም። ይሄ እውነታውን ነው ካለ ማሳየት ነው። የለም እና ብዙ ነገሩ የእኛን መጽሐፍ ይዘው እኛን ከኛ ሊያጋጩን ይሞክራሉ። በተለይ አሁን የመጡበት መንገድ ማለት ነው። ግን በየትኛውም ጉዳይ ላይ ግን ቤተክርስቲያኒቱ መረጃ የላትም። አሁን ሰው እስካሁን ድረስ ጥምቀት ለኃጢአት ስርየት ሲባል ነበር ረጅም ጊዜ እና በቃ እንደዚህ ካላመነ እኮ በቃ የለም ይሉሃል። እሺ ጥምቀት ለኃጢአት ስርየት ነው? አዎ። እሺ ህፃናት ኃጢአት አለባቸው? የለባቸውም። ታዲያ አብዛኛው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በሙሉ 99% በ40 እና በ80 የተጠመቀ ነው። ምኑ ነው ታዲያ ስርየት የሆነላቸው ለህፃናቱ? ምኑን ጠቀማቸው? የለም እኮ። ምክንያቱም ኦልሬዲ ህፃናት ንጹሃን ናቸው፣ ቅዱሳን ናቸው፣ የውርስ ኃጢአት የለባቸውም። ስለዚህ ዝም ብላችሁ ነው ጊዜያችንን ስትፈጁት የነበረው ማለት ነው። እንደዚህ ነው ሲያዙ የለም
በቃ የለም። አሁን አንደኛ ዝም ብሎ አስቀድሞ የተወራው ነገር ቤተክርስቲያኒቱ ስንዱ እንደሆነች ረጅም ጊዜ ሰው የሚሰብከው ኢየሱስን እንዳይመስላችሁ። እያንዳንዱ ኦርቶዶክስ የሚሰብከው እያንዳንዱ ኦርቶዶክሳዊ አገልጋይ የሚሰብከው ኢየሱስን አይደለም ኦርቶዶክስን ነው የሚሰብክ ራሷን። ይቺ ቤተክርስቲያን እኮ አንድ ቴሌቪዥን ላይ ይቅረቡ የኛ ቤተክርስቲያን እኮ ነው የሚሉ ኢየሱስ እንዲህ ያደረገ አይሉ በጭራሽ። ስለ እግዚአብሔር ምሕረት አይናገሩም። የሚናገሩ ስለማን ነው? ስለ ቤተክርስቲያኒቱ ገናናነት። ይሄን ነው የሚሰበከው። ስለዚህ ይሄንንም ጴንጤው ሲሰማ ስለኖረ ቤተክርስቲያኒቱ አይ በዚህ ጉዳይማ ይሄንማ አታዘጋጅም ብሎ ሊያስብ አይችልም። ኦልሬዲ ፕሮፓጋንዳው ስለተሰራ ማለት ነው እንጂ በየትኛውም ጉዳይ ላይ ትምህርት የላትም። ነገረ ድነት ትምህርት የላትም። እንደነገርኳችሁ በጥምቀት እንኳን የኃጢአት ስርየትን ይሰጣል በሚል ረጅም ጊዜ ይዘውን አሁን ሲባሉ አይ የኃጢአትን ስርየት አይሰጥም አሉ። ምክንያቱም ህፃናት ኃጢአት የለባቸውም፣ ጥምቀት ደግሞ የኃጢአትን ስርየት ነው የሚሰጠው። ስለዚህ በዚህ መንገድ እንኳን እንደዚህ ነው ብዙ ትምህርቱ እንዲህ ቸክ ብናደርገው ብንጨምቀው ምንም ውስጡ ገለባ ነው። እውነት ለመናገር ለመሳደብ አይደለም፣ እውነታው ይሄ ነው። የእንግሊዘኛ መጽሐፍ ቤተክርስቲያኒቷ አትጠቀምም። መጽሐፍቶቿ ግዕዝና አማርኛ ናቸው። መረጃ ስታቀርቡ እዚህ የምትገቡ ለውይይት የምትቀርቡ ሰዎች ከግዕዝና ከአማርኛ መጽሐፍ አቅርቡልን ለማለት ነው። አመሰግናለሁ። እሺ ምን አለሽ? ይችን ብቻ ላንብብና እንግዳ ገብቷል መሰለኝ። ምን ይላል እዛው ላይ? ይኸውልሽ ከላይ እንደተመለከትነው ለክህነት መመረጥ፣ መለየት፣ መቀባት፣ መሾም፣ መቀደስ የግድ ያስፈልጋል። ማንም ዝም ብሎ ካህን ነኝ ነቢይ ነኝ ማለት አይችልም። መስዋዕቱን ምዕመናን እስራኤል ያመጣሉ፣ አሮን ልጆቹን መስዋዕቱን ያቀርባሉ እያለ ይቀጥላል። በኦርቶዶክስ ቤተክርስቲያን ማንም ተነስቶ ካህን ነኝ ማለት አይችልም። እንዲያውም ቅድም ከዚህ በፊት የለጠፍኩትን አይታችሁ ከሆነ ቆይ ለጥፍላችሁ በጣም አገላለጻችሁ እዚህ ጋር ምን ይላል? አንበቢውማ ይነበባል። ትንሽ ራቅ ያለ ነው። እሱ ከሾማቸው ምናምን ካለ በኋላ ይልሽ ከዚህ ውጪ በየፌርማታው ነብይ ነኝ ካህን ነኝ ከሚሉ መጠንቀቅ ያሻል። ክህነት ዝም ብሎ በየመንገዱ የሚታፈስ አይደለም፣ ማንም እየተነሳ የሚዘግነው የእድር ቆሎም አይደለምና። ይሄ እንግዲህ የቤተክርስቲያኒቷ ኦፊሻል ዌብሳይት ላይ ነው እንግዲህ በዚህ አይነት አማርኛ ተጠቅመው የሚጽፉት። እሱ እንግዲህ የራሳቸው ጉዳይ ነው። ግን ምንድነው ቅድም ወንድማችን እንዳለው ዝም ብሎ ካህን ነኝ አይባልም በኦርቶዶክስ አትሺም። እሱ ግን ካህን ነኝ ሲል ነበረ። በእርግጥ ለካ ዲያቆን ስለሆነ ነው፣ መብት አለው፣ እሱ ይችላል። ዲያቆን ከሆነ መብት ካህን ነኝ ማለት መብቱ ነው። ምዕመናን ግን ካህን ነኝ ማለት አይችሉም። እስኪ እንችላለን የምትሉ ግቡ። ያው ቤተክርስቲያናቸው መረጃ እያወጣን ያሳየናችሁ ነው። ማንም ተነስቶ ካህን ነኝ ማለት አይችልም እያለች ነው። እችላለሁ የሚል ካለ እንግዲህ ግባ። እግሮቹ አማሩ። እሺ ቀጥሎ። እኔም በትንሹ አድርግኝና ከፍ በይ። እሺ የኛ ነው። ኦርቶዶክሳውያን ካላችሁ ግቡ። ታፕ አድርጉ እስቲ፣ ሼር ኮፒ ሊንክ አድርጉ ከመጡ። አዎ ልክ ነች። የቅርብ ጽሁፍ ነች። አዎ ሰሞኑን ሲደበደቡ የመጣች ነች። ገባ ሰሞኑን ሰው እያነሳ መጠየቅ ጀመረ። እንዴ ታዲያ እዚህ ጋር ካህን ነን ይላል፣ ምንድነው ነገሩ? እናንተ አይደላችሁ የሚል ትላላችሁ፣ ለተወሰኑ ሰዎች የተሰጠ ነው ትላላችሁ። እዚህ መጽሐፍ ቅዱስ ደግሞ የተለየ ህዝብ ነው፣ የተለየ ወገን ነው፣ ቅዱስ ህዝብ ነን ይላል። ቅዱስ ናችሁ ይለናል። ቅዱስ ነን እንዴ? አይ ቅዱስ እከሌ ብቻ ናቸው፣ ይሄ ትዕቢት ነው ምናምን ይላሉና ኢትስ ጌቲንግ ፈኒ ብቻ። ያ ሲሸውዱ ደግሞ እኮ ካህነቷን የሚወስዷት ደግሞ የሚያጠጋጓት አይ እኛ ሐዋርያዊ ክህነት ነው ያለን ይላሉ። እንዴ ወደ ሐዋርያቶቹ ጋር ነው ጠጋ የሚሉት እኮ። ስልጣናዊ ነው ይልና ስልጣኑንና ክህነቱን እንኳን ለይተው አላስቀምጡትምና አይኛ ወደ ሐዋርያቱ ነው ይላሉ። ወስደው ሲያጠጋጉት ግን ሐዋርያቱም እንደ ኦርቶዶክስ አይነት ካህናት አይደል ስልጣን